ጋብቻ ክቡር አላችሁ መኝታው ንጹህ አላችሁ ደግሞ እንደገና ታቀቡ ትሉናላችሁ ምን ማለት ነው ሩካቤ ምንድነው እስቲ ከትርጉሙን ጀምር ካህን ስለ ሩካቤ ሲያወራ እርሶ ደግሞ እዚህ ውስጥ ምን አገባዎት ሚል አካል እኮ አይጠፋም ይሆናል እኔ ካላስተማርኩ ማንም ያስተምር አንድ ባልና ሚስቶች ከተዋደዱና ከተፋቀሩ ያለ ሩካቤ መኖር አይችሉም ስለ ጾም ሲነሳ አንዱ ጾሚ አንዱ አልጾምም ባይ ከሆነ ይሄ ነው አሁን ችግር የሚፈጥረው በትዳር ላይ ወይንም በጋብቻ ላይ ሩካቤ አስፈላጊ ከሆነ እንዴት ነው መፈጸም ያለበት ስርዓቱስ በዓላትን ለምንድን ነው ከሩካቤ የምንታቀባቸው ሚለው ላይ ብንነጋገር ነው የሚሻለው እሁድና ቅዳሜም አሉ እነኚህም ሲጨመሩ አብዛኛው ወደ 200 ምናምኑ የማይደረግበት ቀን ይሆናል በአመት ውስጥና መቼ ነው ታዲያ የምናደርገው እንደ አብዛኛው እኮ የማናደርግበት ጊዜ ሆነ ታዲያ ምኑን ተጋባ ነው ታዲያ የሚል ጥያቄዎች አሉ ለምሳሌ ለምንድን ነው እሁድ ሩካቤ ማይደረግ ለተሰኑት ቅዳሜ እሁድ ለምንድን ነው ሩካቤ ማይደረግ ረቡ ለምንድን ነው ረቡ አይደረግም በአጽዋማት አይደረግም በላ ቤተክርስቲያን ስራ ተሰራ ለምን ሲባል እንደው ግን ጋብቻ ላይ የመጣያ ወይንም ደግሞ ያለ መግባቢያ ምክንያቶች የሚባሉ ምንድናቸው አንድነት ላይ ሁለትነትን ይዘው ይገባሉ የሩካቤ የማይደረግባቸው ቀናት በአጠቃላይ በእነኚህ የተጠቀሱ ቀናት ሩካቤ ቢያደርግ ኃጢአት ሆኖ ይቆጠርበታል ንስሐስ ያስፈልገዋል የሱ አካል የሱ ነው የሱ አካል የሷ ነው ጤናማ ያልሆነ የሩካቤ ስርዓት አለ የሴት ልጅ ፍላጎት ምን ይመስላል የወንድ ልጅ ፍላጎት ምን ይመስላል ተፈጥሯዊ ነገሮቻቸው ምን ይመስላል ስጋውና ደሙን ለመቀበል ከሚያደርጉት ዝግጅትም ሳይጨመር 320 ቀን ማድረግ አይቻልም እንደዛ የሚል አስተምሮ ግን የለም አገልግሎት ቆይቶ መጥቶ ከሶስት ቀን በኋላ ሩካቤ እንደፈጸሙ እነኛ ተደማምረው 320 ቀን የማይደረጉበት ቀናት ሊሆኑ ነው ከነዛ ውስጥ 45 ቀኗን ብቻ ማድረግ እንደሚቻል ፍላጎት አለመጣጣም ይሄንን አልቻልኩም ካለስ መድኃኒት አለው ለባሏ ንክኪና ቀራረብ በጣም ፈጣን ምላሽ ትሰጣለች በዛ እንደው ሩካቤ ተደርጎ ጸሎት ማድረስ ይቻላል የጸሎት መጽሐፍትን ይዞ ማድረግ ይቻላል ፍላጎቷ ከአካላዊ እርካታ ይልቅ ወደ ስሜታዊ ቅርበት የወንዱን ስንመለከተው ብዙ ጊዜ የሱ ኮንስታንት ሊሆን ይችላል ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምን ሰነበታችሁ እንደምን ቆያችሁ ይህ መንክር ሚዲያ ነው በመንክር ሚዲያ ስቱዲዮ ዛሬም እንደተለመደው ሁሉ በአንድ ሐሳብ ላይ ልንወያይ ልንማማር እዚህ ስቱዲዮአችን ትልቅ እንግዳ ይገኛሉ እንግዳችን ማን ናቸው የሚለውን መጋቤ ጥበብ ቀሲስ ይግዛው መኮንን ከቅድስት ሥላሴ ዩኒቨርሲቲ በነገረ መለኮት ቴዎሎጂ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ በስነ ልቦና ምክክር ካውንስሊንግ ፊዚዮሎጂ ማስተርስ ዲግሪያቸውን አጠናቀዋል 14 ዓመታት ያስቆጠረውና በርካታ ስራዎችን እየሰራ የሚገኘው የመጋቤ ጥበብ ይግዛው መኮንን የንስሐ ልጆች ጉባኤ መስራች እንዲሁም የፍኖት ማህበራዊና ስነ ልቦናዊ ምክክር የበጎ አድራጎት ድርጅት መስራችና ዋና ዳይሬክተር በስነ ልቦና በትዳርና በማህበራዊ ጉዳዮች ማማከር ማሰልጠን ከ20 ዓመት በላይ ልምድ ያላቸው ሲሆን በዚህም መንፈሳዊውን አስተምሮ ከዘመናዊ የስነ ልቦና ሳይንስ ጋር በማዋሃድ በአሁኑ ሰዓት በፍኖተ በጎ አድራጎት ድርጅት ውስጥ በአማካሪነትና በአሰልጣኝነት ሙያቸው እያገለገሉ የሚገኙ መጋቤ ጥበብ ይግዛው መኮንን አባታችን በዚህ በመንክር ሚዲያ ስቱዲዮ እንግዳ ሆነው ይገኛሉ ከሳቸው ጋር በኦርቶዶክሳዊ ትዳርና የሩካቤ ስነ ልቦና በሚል ሐሳቦች መጽሐፍ ጽፈዋል በቅርቡና መጽሐፉንም በተመለከተና የአገልግሎት ጊዜያቸው እንዲሁም ደግሞ ቤተክርስቲያን በሩካቤ ስነ ስርዓት ላይ ምን አስተምሮት አላት የሚሉ ሐሳቦችን እያነሳን አብረን እንቆያለን እናንተም አብራችሁን ቆዩ መምራችን በቅድሚያ እንኳን ወደ መንክር ደህና መጡልን እንኳን ደህና ቆያችሁልን እንግዲህ እዚህ ጋር ታሪኮትን ሳየው የተማሩ የተመራመሩ በአገልግሎት የቆዩ አባቱ መሆኑትን ይገልጻልና እንደው ራስዎትን ለማስተዋወቅ በመጀመሪያ ማንን በል እስቲ ራስዎትን ያስተዋውቁ እኔ ከማስተዋወቅ እሺ ቀሲስ ይግዛው መኮንን ያው አንተ እንዳስተዋወቅ ቀሲስ ይግዛው መኮንን ባላለሁኝ
እንግዲህ በማህበረ ቅዱሳን ከ20 ዓመት በላይ 21 ዓመት አካባቢ በስብከተ ወንጌል ተዘዋዝሮ በማስተማር በማሰልጠን በመሳሰሉት ቆይቻለሁ። እንደገና አንድ ሀገረ ስብከት ላይ ደግሞ 3 ዓመት በኃላፊነት በመምሪያ ኃላፊነት አገልግያለሁ። አሶሳ ሀገረ ስብከት ላይ ጋምቤላ አሶሳ ቤኒሻንጉል ጉሙዝ ለ3 ዓመታት እዛም ቆይቻለሁ። እንደገና ዘመናዊ መምህርም ነበርኩኝ። የርዕሰ መምህርና መምህር ሆኜ ደግሞ 1 ዓመት ከዛ በፊት ዛሬ 30 ዓመት ሊሆነው ነው። እዛም ደግሞ እንደዚሁ አገልግያለሁ ለ1 ዓመት ያህል። ከዛ በኋላ ግን ለረዥም ዓመታት እንግዲህ በማማከር በትዳር ዙሪያ በማማከር በማሰልጠን እንደዚህ ነው የቆየሁት። ወደ 3 መጽሐፍት ጽፌያለሁ። ከዚህ በፊት 2 መጽሐፍትን ጽፌያለሁኝ። አሁን ይሄ 3ኛ መጽሐፌ ነው። በቅርቡ አስመርቃለሁኝ። ቀጣይ ቅዳሜ ሐምሌ 11 እዚህ ቅድስት ሥላሴ ዩኒቨርሲቲ አዳራሽ ከ7 ሰዓት ጀምሮ አስመርቃለሁኝ። መራወት ኦርቶዶክሳዊ የትዳርና የሩካቤ ስነ ልቦና የሚለው መጽሐፍ ማለት ነው። ይሄንን ይመስላል ባጭሩ። በካውንስሊንጉም በኦርቶዶክሳዊ ጋብቻ ስነስርዓትን በተመለከተ 20 ዓመት በማማከር ህይወት ውስጥ ቆይተዋል እና እንደው በዚህ የማማከር ህይወት ውስጥ ሲቆዩ ምን በጎ ነገር አገኙ? ምን መጥፎ ነገር አገኙ? ውጤቱስ ምን ይመስላል? መልካም። ያው እግዚአብሔር ይመስገን ያው በጣም ብዙ በጎ ነገሮች አሉ። ተጣልተው ሲታረቁ ማየት በጣም ትልቅ በጎ ነገር ነው። እንዲያው ከ18 ሽምግልና 19 ሽምግልና ወጥቶባቸው እንዲያው እግዚአብሔር ፈቅዶ መጥተው የሚታረቁ እንደነዚህ አይነት አሉ። ምናልባት ደግሞ ይህንን ያህል ጊዜም ሽምግልና ወጥቶባቸው ደግሞ እኛም ጋር ደርሰው በጣም በቃ ጽንፍ ይዘው ደግሞ መታረቅ የሚያልቻሉ ሰዎች ሊኖሩ ይችላሉ። ያ ያሳዝነናል። በተረፈ ግን በጣም ከ90% በላይ ግን መጥተው ታርቀው ሲሄዱ፣ ለምሳሌ አሁን ዓርብ ሊፋቱ ሰኞ ዕለት ያስታረቅናቸው ከፍርድ ቤት የሚመጡ አሉ። እንዲህ በትውውቅ ዳኞች ወደኛ እየላኩ ማለት ነው። እንደዛ ማለት ነው እና አለቀለት ተቆረጠ እንደዚህ ሲባል ያንን አስታርቆ በሰላም እየሳቁ እያለቀሱ መጥተው እየሳቁ ሲሄዱ ማየት በጣም ያስደስታል። እነዚህ ነገሮች አሉ። ከዛ በኋላ ደግሞ ስልጠና ደግሞ እናሰለጥናለን። አሁን በዚህ በ2 ዓመት እንግዲህ ከማህበረ ቅዱሳን ወጥቼ አሁን የፍኖት ማህበረሰባዊና ስነልቦናዊ ምክክር የበጎ አድራጎት ድርጅት ዳይሬክተር አሰልጣኝና አማካሪ ከሆንኩኝ ወደ 2 ዓመቴ ነው። በመደበኛነት ድርጅታችን 9 ዓመት አስቆጥሯል። እዛም እዚህም እያልኩ ነበረ። አሁን ግን 2 ዓመት እዚህ ነኝ ያለሁኝ። በእነዚህ በ2 ዓመታት ውስጥ 11 ጊዜ 11 ዙር የጋብቻ ስልጠና አሰልጥነን አስመርቀናል። በሰርቲፊኬት ያው ህጋዊ ድርጅት ስለሆነ አስመርቀናል እና በተለይ እዚህ አስታርቀናቸው ይሄ እንደ አንቲፔን ቁጠሩት፣ እንደ ማስታገሻ ቁጠሩት፣ ዋናው መድኃኒት ያለው ስልጠና ላይ ነው እንላቸዋለን። ወደ ስልጠና ሲገቡ ለ12 ሰዓታት በተከታታይ ሃይማኖታዊና ስነልቦናዊ ሁለቱን አያይዘን ስናሰለጥን እንደገና አጋቡን የሚሉ አሉ፣ እንደገና ተጋባን የሚሉ አሉ እና ይህን ማየት በእውነት እጅግ በጣም የሚያስደስት ነገር ነው። እንግዲህ እያንዳንዱ በየቤቱ ይሄ በህሊናው አለ ይሄንን አገልግሎት ያገኘ ሰው ማለት ነው። ዘመድ ሆነን የቀረናለን፣ ምንደዋወላለን፣ የሚጠይቁኛሉ እስካሁን ድረስ ምንጠያየቃለን እና ይሄ እጅግ በጣም የሚያስደስተው ነው። ሌላው የሚያሳዝነው እውነት ለመናገር ከፍርድ ቤት መጥተው በተለይ ከፍርድ ቤት መጥተው እንደገና ደግሞ ትንሽ ፍርድ ቤትም እሰራለሁኝ። አሁን የማስማማት የሚል በጠቅላይ ፍርድ ቤት ስር ህፃናት ፍትህ ፕሮጀክት አለ። እዛ ላይ የማስማማት ስራ እሰራለሁ እና በብዛት ተፋተው ልጆቻቸው እንዴት ያሳድጉ፣ ልጆችንና ወላጅን የማገናኘት እንደዚህ አይነት ነገሮችን አያለሁ እና በዛም እንበለው በዚህ በእኔም ጋር ከሚመጡ እነዛም መጥተው ሳይታረቁ ሲሄዱ አዝናለሁ። እውነት ለመናገር ማለት ነው። በዛ አቋማቸውን ይዘው ሲቀሩ አዝናለሁኝ። እንደዚህ ያዘንሁባቸው ይኖራሉ። ከዛ በተረፈ እንዳልኩ 90% ግን የሚያስደስት ነው። እግዚአብሔር ይመስገን። ይሄ እንግዲህ አንዱን ነው ያነሳሁት። በነገራችን ላይ ከአገልግሎቴ ውስጥ አንዱ ዘርፍ የትዳር ጉዳይ መጽሐፌም ላይ በትዳር ላይ በደንብ ስለጻፍኩኝ ለማለት ነው እንጂ የወጣቶች አለ የቅድመ ጋብቻው ከዚህ ጋር ስለሚያያዝ ነው እንጂ ቅድመ ጋብቻ ላይ በጣም እንሰራለን። የቅድመ ጋብቻ ስልጠና በጣም እንሰጣለን። የድህረው እንዳለ ሆኖ ማለት ነው። እንደገና ወጣቶች ላይ በጣም እንሰራለን። በጣም ወጣቶች
ወደዛ እንዲያድጉ ልጆች ላይ እንሰራለን፣ የተማሪዎች ላይ እንሰራለን፣ ስልጠና እንሰጣለን። እነዚያ ሁሉ በጣም የሚያስደስቱ። መልካም እንግዲህ በዚህ ሁሉ አገልግሎት ውስጥ ብዙ ሰዎች ይጣላሉ፣ ወደ እናንተ ይመጣሉ። እንደው ግን ጋብቻ ላይ የመጣያ ወይንም ደግሞ ያለመግባቢያ ምክንያቶች የሚባሉ ምንድን ናቸው? በብዛት ወደ እናንተ ጋር ከሚመጡ ጉዳዮች አንጻር። መልካም በተለይ ይሄ ግለኝነትን ይዞ ወደ ትዳር መግባት በጣም አደጋ ነው። ትናንትና ግለኞች ነበሩ። እሷም ለብቻ ትኖራለች፣ እሱም ለብቻ ይኖራል። እሱም የራሱ ሀብት አለው፣ እሷም የራሷ ይኖራታል። ወይም ደግሞ ሀብት ስንል መተዳደሪያ ይኖረዋል፣ የራሱ አቋም ይኖረዋል፣ የራሱ ፍላጎት ይኖረዋል፣ የራሱ ምርጫ ይኖረዋል፣ ብዙ ነገሮች ይኖራሉ። ወደ ትዳር ሲገባ ግን እነዚህን ሁሉ ወደ አንድነት ማምጣት ነው። በትዳር ውስጥ ሁለትነት የለም፣ አንድነት ነው እና አንድነት ላይ ሁለትነትን ይዘው የሚገባሉ። የራስን የግል ፍላጎትን ይዞ የኔ ቤተሰብ፣ የአንቺ ቤተሰብ፣ የአንተ ቤተሰብ መባባል ሲኖር፣ የኔ ሀብት፣ የኔ ንብረት፣ የአንቺ ንብረት እንደዚህ መባባል ሲኖር፣ የኔ ደሞዙን አላቀውም የሚሉ አሉ። ለምሳሌ ደሞዙን እኮ አላቀውም እኔ። ይሄ አሁን በጣም ነው የሚያሳዝነው። ምክንያቱም አካሉ እኮ የእሷ ነው። እንደ መጽሐፍ ቅዱስ የእሱ አካል የእሱ ነው፣ የእሱ አካል የእሷ ነው። አካላችን የእሷ ሆኖ ሀብት ንብረታችን የእሷ የሆነበት ምክንያት ምንም የለም። ሚስጢሩ ታላቅ ነው፣ ረቂቅ ነው። እውነት ለመናገር በትዳር ውስጥ ያለው ሚስጢር ማለት ነው። ስለዚህ ይሄንን ረቂቅ ሚስጢር እየኖርንበት መልሰን ግን በተራው ነገር ነው። ብዙ ጊዜ ጠቡ በተራው ነገር ነው። እንደዚህ አይነት ነገሮች አሉ። የግል ፍላጎትን ማሸነፍ አለመቻል አለ። ልጅ አልመጣ ካለ እንግዲህ የገባነውን ቃል መዘንጋት ሁሉ ይመጣል። ተክሊል ስናገባ ያው ታውቃለህ፣ እንዲያው እንደዚህ መከነች፣ ሰነፈች፣ እንደዚህ ብያልክድም አጣ ገረጣ እንዲህ ብያልክደውም ያ እንዲሁ የት እንደሚሄድ ራሱ አይታወቅም አንዳንድ ሰው ጋር ማለት ነው። ሁሉ አይደለም። ስለዚህ መሃነች መሃን ነው የሚል ነገር ይታያል። እንደገና እነዚህ ቴክኖሎጂ አሁን ያመጣቸው በዛ አንዳንድ ሱሶች ለምሳሌ የሶሻል ሚዲያ ሱስ አለ፣ የመጠጥ እንትን ይኖራል፣ ሌሎች ነገሮች ይኖራሉ። ማታ እንደ ቁጭ ብሎ ለየግል ያም ሶሻል ሚዲያውን እሱም ሶሻል ሚዲያውን። ስለዚህ ጊዜ አጣሁ። አሁን የጊዜ ጉዳይ በጣም ይነሳልኛል። ጊዜ አልሰጠኝም፣ ጊዜ አልሰጠችኝም የሚለው እጅግ በጣም ይነሳል። እነዚህና የመሳሰሉ ስጋዊ ነገሮች ሲኖሩ አልፎ ነው እንዲያው መንፈሳዊ ሕይወቴን አጎደለብኝ። ትናንትና እንቆርብ ነበረ፣ ዛሬ ግን ከዛ እንድናፈነግጥ ሆነ። ቅድም ያልናቸውና የመሳሰሉ ምክንያቶች ናቸው። ከስጋው ደግሞ ተለየን፣ ከንስሐ ተለየን። በፊት ንስሐ አባት ነበረ ብቻዬን፣ አሁን እንደገና አጠናክረን መቀጠል ሲገባን አሁን ግን ከንስሐ አባት ተለይቼ እኖራለሁ የሚል የምትል እንደነዚህ አይነት ነገሮች አሉ። ቅናቱ አለ፣ ምን አለ፣ ብዙ ነገሮች አሉ። እንዲያው ጊዜው እንዳልወስድ ብዬ ነው እንጂ። ጥሩ። እንደው በዚህ የማማከር ህይወት ውስጥ ከ20 ዓመት በላይ አገልግለዋልና በቃል ሲነግሯቸው በቃል ሲያስተምሩት የነበሯቸው ምዕመናን አሉ። አሁን ደግሞ በቃል ከማስተማር ይልቅ የተሻለው በመጽሐፍ ተጽፎ ሰዎች አንብበው ችግራቸውን እዛው መጽሐፉ ላይ ቢያገኙ ብለው ሶስተኛ መጽሐፎትን ከዚህ ፊትም ከአንድም 2 መጽሐፍ አሳትመዋል። አሁን ደግሞ ሶስተኛ መጽሐፍ አሳትመዋልና መራሃት ኦርቶዶክሳዊ የትዳርና የሩካቤ ስነ ልቦና የሚል መጽሐፍ ነው አሁን እጄ ላይ ያለው፣ በቅርቡ የሚመረቀው ቅዳሜ ሐምሌ 11። እንደው እዚህ መጽሐፍ ላይ ከተነሱ ሀሳቦች መካከል የብዙሃኑ ችግር የሆነው በተለይም ደግሞ ጋብቻ ላይ ፍቺ ከሚያስከትሉ አንዱና ዋናው የሚባሉት አንዱ ሩካቤ ነው እና በሩካቤ አለመጣጣም፣ አለመግባባት ትልቁ የጋብቻ የመፍረስ ምክንያት ተደርጎ ይቆጠራል ይታያልም። እና እዚህ መጽሐፍ ላይ ስለ ሩካቤ ብዙ ተዘርዝሯል። በቅድሚያ ሩካቤ ምንድን ነው? እስቲ ከትርጉሙ እንጀምር። እንግዲህ አለቃ ኪዳነ ወልድ ክፍሌ የሚባሉ ታላቅ የቤተክርስቲያን ሊቅ ናቸው። እሳቸው ሩካቤን ምንድን ነው ብለው የተረጎሙት ሩካቤ ረከበ ከሚለው ግስ ይወጣና የግዕዝ ግስ ማለት ነው። ግዕዝ ነው ቃሉ። ከዛ ግስ ይወጣና አገኘ፣ ደረሰ፣ ዳሰሰ ማለት ነው ይላሉ። ይህም ማለት በቦታ በአካል መገናኘትን ይገልጻል። የጾታ ሲሆን ደግሞ ማድረግ፣ መድረስ፣ መነካካት፣ የመኝታ ግንኙነት
እያሉ ተረጉማሉ ማለት ነው። እንደዚህ እያሉ ይፈቱታል ማለት ነው። በባልና በሚስት መካከል የሚደረግ የመኝታ ግንኙነት ሩካቤ ስጋ፣ ግብረ ስጋ፣ ሩካቤ ዘበህግ እየተባለ ይተረጎማል ማለት ነው። በተለይ ሊቃውንቱ ሩካቤ ዘበህግ ይሉታል። ምንድን ነው ሩካቤ ዘበህግ ስንል መጽሐፍ ቅዱሳዊ ስለሆነ ነው። ሩካቤ በነገራችን ላይ ሩካቤ ዓለም ዛሬ ያለችበትን ገጽታ እንድትይዝ ያደረገው ትዳር ነው። የትዳሩ ትልቁ ምሰሶ ደግሞ ሩካቤ። ያለ ሩካቤ ልጅ የለም። ያለ ሩካቤ ትውልድ የለም። ትውልድ አይቀጥልም። ቀጥ ብሎ ነው የሚቆመው ሩካቤ ባይኖር። ስለዚህ ምን ይሉታል ሊቃውንቱ? ሩካቤ ዘበህግ። ዘበህግ ምን ማለት ነው? መጽሐፍ ቅዱሳዊ ነው። ዕብራውያን ምዕራፍ 13 ላይ ጋብቻ ክቡር፣ መኝታው ንጹህ ይላል። ንጹህ ይሁን ይልና አመንዝሮችን ሴሰኞችን ግን እግዚአብሔር ያጠፋቸዋል። ስለዚህ ሩካቤ እንደ ሕገ እግዚአብሔር ሲመራ ሩካቤ ዘበህግ ይባላል። ስለዚህ ሩካቤ ዘበህግ ደግሞ ምንድነው? ንጹህ ነው። አሁን አንዳንድ ጊዜ የሚገርመኝ ነገር አለ። ንጹህ ስለሆነ ነገር መነጋገር እንደ ሀፍረት የሚቆጠርበት። አሁን ካህን ስለ ሩካቤ ሲያወራ እርስዎ ደግሞ እዚህ ውስጥ ምን አገባዎት የሚል አካል እኮ አይጠፋም ይሆናል። እኔ ካላስተማርኩ ማንም ያስተምር። አሁን እኮ ትልቁ ችግር ንጹህ ስለሆነ ነገር ልጆቻችንን በደንብ ስለማናስተምር ወይም ልጆቻችንን በደንብ ስለማይጠይቁ እርስ በርስም ስለማይነጋገሩ ችግር ይፈጠራል። ስለዚህ ንጹህ ጋብቻ ክቡር፣ መኝታው ንጹህ ይሁን። ይሄ መጽሐፍ ቅዱሳዊ ቃል ነው፣ መመሪያችንም። ያ ስለሆነ ምን ተብሏል ማለት ነው? ሩካቤ ዘበህግ ተብሏል ማለት ነው። ስለዚህ ባጭሩ ሩካቤ ማለት ሩካቤ ዘበህግ፣ ሩካቤ ማለት ትውልድ የሚቀጥልበት፣ ሩካቤ ማለት ባልና ሚስት አንድ የሚሆኑበት፣ ሩካቤ ማለት ስሜት ለስሜት አካል ለአካል አንድ ሆነው ሌላ ሶስተኛ አካል ወደ ምድር የሚያመጡበት ትልቁ መሳሪያ ነው ሩካቤ ማለት። አንድ ባልና ሚስቶች ከተዋደዱና ከተፋቀሩ ያለ ሩካቤ መኖር አይችሉም። ሩካቤ ግዴታ ነው። የሩካቤ አስፈላጊነት ምን አልደረሱ? መልካም። የሩካቤ አስፈላጊነት ባልና ሚስት ተዋደው ተፋቅረው ተጋብተው ሩካቤ ማድረግ አለማድረግ የሚለው ጥያቄ መጀመሪያውን ሩካቤ ለምን አስፈለገ ሲባል ሩካቤ እኮ ዘር ለመተካት ነው። አንዱ ማለት ብዙ ነገሮች ይኖራሉ። ዘር ለመተካት አንዱ ብዙ ወተባዝሁ ወምልእዋ ለምድር፣ ብዙ ተባዙ ምድርን ምሏት። ለአዳም ሔዋንን ሰጠው፣ እወቃትም አለው አወቃትም ይላል። ስለዚህ ሩካቤ ጋብቻ ራሱ ለምን አስፈለገ ሲባል ወደ ሩካቤ ለመሄድና ልጅ ለማምጣት ነው። ምናልባት ይሄ ከችግር አንጻር ካልሆነ በስተቀር ማለት ምናልባት በሁለቱ መካከል ችግር ሊፈጠር ይችላል። ብዙ ነገር የምናውቀው ነገር ይኖራል። ችግርን ያንን የገቡትን ቃል እያሰቡ ኮምፕሮማይዝ አድርጎ መኖር አንድ ነገር። በትዳር ውስጥ ግን ሩካቤ በጣም አስፈላጊ እንደሆነ ይታመንበታል። ያለበለዚያ እንግዲህ ወደ ሰማዕትነት የተዘጋጁ እሱ ደግሞ እንደነ ዲሜጥሮስ መሆን እነ ዲሜጥሮስ ትልቁ ሊቀ ጳጳስ ያገባትን ይህን ነገር ብንተወውና ሰማዕት ሆነን ብንኖር ሳላት እሷም ተስማማች። ሁለቱ ተስማሙ። ከዛ በኋላ መኖር ጀመሩ። መልአከ እግዚአብሔር እያመጣ ክንፉን ያደርግባቸው ነበረ፣ ይጠልልባቸው ነበረ። በዛ ለ49 ዓመት ስጋቸውን ለነፍሳቸው አስገዝተው ኖረዋል። ዛሬ ግን ወንድና ሴት አንድ ላይ ተኝቶ ስጋውን ለነፍሱ አስገዝቶ መተኛት በጣም ከባድ ሊሆን ይችላል። እንደገና ደግሞ ምንድን ነው ዓላማው? አሁን እነሱ እኮ ዓላማ አላቸው። የንጽህና ነው፣ የቅድስና ነው። ሩካቤ ንጽህና ነው ብለናል አይደል? የበለጠ ወደ ብቃት ለመሄድ ማለት ነው። ይሄንን ስንል አሁንም ጥንቃቄ ማድረግ የሚያስፈልገው እንግዲህ ሁለት መስመሮች አሉ። የምንኩስና መስመር አለ፣ የጋብቻ መስመር አለ። ሁለቱም ግን ለንጽህና የሚያበቁ ናቸው፣ ለቅድስና የሚያበቁ ናቸው፣ ለትልቁ ማዕረግ የሚያበቁ ናቸው። እስከ 10ኛው ማዕረግ ድረስ የሚያበቁ ናቸው ሁለቱም። እዚህ ላይ ጥንቃቄ ያስፈልጋል። ግን ከስጋዊ ተግባር መንፈሳዊ ተግባር ይሻላል ብለው ራሳቸውን ጃንደረባ አድርገው የሚኖረዋል እና ራሳችንን ጃንደረባ አድርገን እንኖር ካላሉ በስተቀር ሩካቤ እጅግ በጣም አስፈላጊ ነው ለትዳር። በትዳር ላይ ወይም በጋብቻ ላይ ሩካቤ አስፈላጊ ከሆነ እንዴት ነው መፈጸም ያለበት? ስርዓቱስ? በጣም ጥሩ። ስርዓቱ ምን ይሁን ስንል በነገራችን ላይ
መጽሐፍ ቅዱስ እንዲያው ያልሰራው ስርዓት የለም። ሁሉ በአግባብ ይሁን፣ ሁሉ በስርዓት ይሁን፣ ያለ ስርዓት ከሚሄዱ ተለዩ እየተባለ ተነግሮልናል። ያለ ስርዓት የተሰራ ስራ የለም። ስርዓቱ ምን ይሁን ስንል ስለዚህ እንደ መጽሐፍ ቅዱስ ስርዓት ይሁን ማለት ነው። ሩካቤ እንዴት ይሁን? ለምሳሌ ዕብራውያን ምዕራፍ 12 ምዕራፍ 13 ከቁጥር 4 ጀምሮ ጋብቻ ክቡር መኝታው ንጹሕ ይሁን ካለ በኋላ ሴሰኞችንና መንዘረኞችን ግን እግዚአብሔር ያጠፋቸዋል ብሎ ያስቀምጣል። ስለዚህ እግዚአብሔር የሚያጠፋው የሩካቤ አይነት አለ ማለት ነው። ንጹሕ የሚያሰኝ የሩካቤ አይነት አለ ማለት ነው። ይህንን መለየት። ስለዚህ ስርዓቱ ምን ይሁን? በትዳር መካከል የሚፈጸም መሆን መቻል እንዳለበት ይናገራል ማለት ነው። በትዳር መካከልም ሆኖ ወይም ደግሞ በትዳር ሆነው የሚፈጽሙት ስርዓትም ሲሆን ደግሞ እሱም ራሱ ደግሞ የራሱን የቻለ ስርዓት አለ። ሕግን ጠብቆ ስርዓትን ጠብቆ ቤተክርስቲያን በነገራችን ላይ ለሁሉም ነገር ስርዓት ሰርታለች። ስርዓት ሰርታ ነው በስርዓት ተመላለሱ። ስለዚህ ያንን ስርዓት ጠብቆ መኖር ነው ማለት ነው። ያንን ስርዓት ጠብቆ መኖር ነው ማለት ነው። ስለዚህ ሩካቤ ጤናማ ስርዓት እንዲኖረው ምንድነው ማድረግ የሚያስፈልገው ብለን ስንመለከት ለምሳሌ በሩካቤ የሚታቀሙባቸው ጊዜያት ይኖራሉ። ሩካቤ የሚፈጸምባቸው ጊዜያት ይኖራሉ። ለምን እንታቀባለን? ለምን ይፈጸማል? ቅድም ብለናል። የባልና የሚስትን አንድነት ለመገንባት፣ ዘር ለመተካት፣ ከፈተና ራስን ለመጠበቅ፣ ዓይንን ወደ ሌላ ላለማንከራተት፣ ወዲያ ወዲህ ላለማለት፣ አንድ ለአንድ ጸንቶ ለመኖር፣ ፍላጎቱን ፍላጎቷን እሱ ላይ ተሳስበው ብቻ እንዲኖሩ። ይሄ እንግዲህ ጥቅሙ ነው፣ የሩካቤ ጥቅሙ። ወደ ስርዓቱ ስንመጣ ይሄ ደግሞ ራሱን የቻለ ደግሞ ስርዓት አለው እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ያ ምንድን ነው? ለምሳሌ አንድ ሰው ምግብ መብላት ለመኖር ይጠቅማል። ግን አንዳንድ ጊዜ ከምግብ የምንታቀባቸው ጊዜያት አሉ። ለምሳሌ አጽዋማት ጊዜ ከምግብ ይከለከላል። ለተወሰነ ጊዜ፣ ለተወሰነ ሰዓታት፣ ለተወሰነ እንደዚህ የምንታቀባቸው ጊዜያት አሉ እና እንደዚሁ ስርዓት አለው ማለት ነው። ለምሳሌ በዚህ እንግዲህ ዝርዝር ምናልባት ዝርዝር ውስጥ እያንዳንዱ ውስጥ ከገባን ጊዜ ሊበቃን ላይችል ይችላል። እንደገና ሚዲያ ላይም አይቻሉ። እናንተም በዝርዝር ባለፈው ያቀረባችሁት ነገር እንዳለም አውቃለሁኝ በመጋቤ አእላፍ ፋሲል አማካኝነት ማለት ነው። እና እነዛ ለምሳሌ ለምንድን ነው ሩካቤ እንድንታቀባቸው የታዘዙ ጊዜያት ባለፈው ሲነሱ የነበረው አሁንም ለማንሳትም ካስፈለገ ለምሳሌ ለምንድን ነው እሑድ ሩካቤ ማይደረግ? ዕለተ ሰንበት ቅዳሜ እሑድ ለምንድን ነው ሩካቤ ማይደረግ? ቅድም እንዳልነው ነው። ረቡዕ ለምንድን ነው ረቡዕ አይደረግም? በአጽዋማት አይደረግም? በላ ቤተክርስቲያን ስራ ሲሰራ ለምን ሲባል ረቡዕ ጠዋት ተነስተን ምግብ ማንበላው ለምንድን ነው? ለመታዘዝ። አንደኛ ትእዛዝ አለው። ይህም በበላህ ጊዜ ሞትን ትሞታለህ ነው እኮ አይደል? ስለዚህ ጾምን ስራ ሲሰራ ነው እንጂ ያቺ እኮ ኃጢአት ኖሮባት አልነበርም ማለት እቺ ጸበለሷ ግን በእግዚአብሔርና በሰው መካከል ምን እንዲኖር ነው? ማዘዝና መታዘዝ እንዲኖር ያችን ስራ አሰራ። ስለዚህ ያንን በበሉ ሰዓት የሞት ማለት ነው። አሁንም በእግዚአብሔርና በእኛ መካከል ካህናትን አስቀምጦ መምህራንን አስቀምጦ ይሄንን አድርጉ ይሄንን አታድርጉ ብሎ ያስቀምጣል። ልክ እንደ ምግቡ ሩካቤም በዚህ ሰዓት አታድርጉ፣ አጽዋማት ላይ አታድርጉ። በደንብ ዝርዝሩ ማየት ይቻላል አስፈላጊ ከሆነ። በሰንበት ለምን ለምሳሌ ሲባል ሰንበት የምናስብበት እግዚአብሔር የምናስብበት እግዚአብሔር ቤት የምንሄድበት የምናስቀድስበት ስጋውን ደግሞ የምንቀበልበት ስለ ነፍሳችን የምናስብበት። ሰው ማለት ስጋ ብቻ አይደል። ሰው ማለት የነፍስና የስጋ ተዋህዶ ነው አይደል? ነፍስ ነገ ስጋ ወደ መቃብር ሲወርድ ነፍስ ወደ ፈጣሪዋ ትደርሳለች። ስለዚህ ለነፍስም ትንሽ ጊዜ መስጠት ስለሚያስፈልግ እንጂ ኃጢአት ሆኖ አይደለም ማለት ነው። አንዳንድ ሰው ጋብቻ ክቡር አላችሁን፣ መኝታው ንጹህ አላችሁን፣ ደግሞ እንደገና ታቀቡ ትሉናላችሁ። ምን ማለት ነው? ታዲያ ንጹህ የሆነው እንጀራ እኮ ንጹህ ነው፣ ምን ኃጢአት የለበትም። እንጀራ ግን እንጾማለን። ይሄም ንጹህ ነው፣ ግን እንጾማለን። ለምንድን ነው የምንጾመው? ለስጋ ማድላት እንዳይሆን፣ ስለ ነፍሳችን ማሰብ እንዳለብን። በዛ በታቀብንበት ሰዓት ቤተክርስቲያን የምንሄድበት ነው። ተጣጥበን ተዘጋጅተን አፋዊ ንጽህናን ከውስጣዊ ንጽህና ጋር አንድ አድርገን።
አፋዊ ንጽህና መታጠብ ነው። አፋዊ ንጽህና ልብስን ማጠብ ነው። ልብስን አጥቦ ምን ብሎ ለብሶ መሄድ ነው። ውሳጣዊ ንጽህና ንስሐ መግባት ነው። ኃጢአትን በንስሐ ማስወገድ ነው። እንደዛ አድርገን ምን እናደርጋለን? አፋዊ ንጽህና ቅድም እንዳለው ከሩካቤም ከምግቡም ከምንም ተከልክለን ቤተክርስቲያን እንገባለን። ገብተን አስቀድሰን ቀድሰን ስጋውን ደሙን አቀብለን እኛ ካህናቱ ምዕመናን ተቀብለን እንደዚህ አድርገን ደግሞ ወደ ቤታችን እንመልሳለን እና ስርዓተ ቤተክርስቲያንን የተከተለ ሲሆን ያው ጤናማ ሩካቤ ይሆናል ማለት። ሩካቤ የማይደረግባቸው ቀናትን እንዲያው ትንሽ ዘርዘር አድርገን ለማየት እዚህ መጽሐፌ ላይ ጽፌያለሁ። ምንድነው ቅዱስ ጳውሎስ እንደመነሻ አንደኛ ቆሮንቶስ ምዕራፍ 7 ላይ ለጸሎት እንድትተጉ ከምትስማሙበት ጊዜ በቀር ባልና ሚስት አትለያዩ ይል። አትለያዩ ምን ማለት ነው? ለጸሎት እንድትተጉ ከምትስማሙበት በቀር። የመጀመሪያው ስለ ሩካቤ መታቀብ ስናነሳ ሁለቱ መስማማት እንዳለባቸው ይናገራል። ስለ ጾም ሲነሳ አንዱ ጿሚ አንዱ አልጾምም ባይ ከሆነ ይሄ ነው አሁን ችግር የሚፈጥረው። አንዱ ወደ እግዚአብሔር እንቅረብ ሲል አንዱ ደግሞ ከእግዚአብሔር እንራቅ ካለ ችግር የሚፈጠረው እዚህ ላይ ነው። መጽሐፍ ቅዱስ ለጸሎት እንድትተጉ ከምትስማሙበት ጊዜ በቀር። ስለዚህ ምን ማለት ነው? ለጸሎት የምንስማማበት ጊዜ እግዚአብሔር ሩካቤን ለሰው የሰራው ልጅ ለመውለድ ብቻ አይደለም፣ የማይወሰን የማይገታ የፈትዊን ጾር ለማራቅ ጭምር ነው እንጂ ነገር ግን በርኩሰት አይሁን ማለት ከስርዓት ውጭ የሆነው በርኩሰት ነውና በማለት ይናገራል። ፍትሐ ነገሥት ላይ ማለት ነው አንቀጽ 24 ላይ በደንብ አድርጎ ይናገራል። ስለዚህ ይሄን እንደመነሻ አድርገን ለምሳሌ አጽዋማት እንግዲህ ዘርዘርነት ባለው ከተባለ አጽዋማት ጸዋሚ ሆይ ይላል አንድ ሊቅ። ጸዋሚ ሆይ መላው አካልህ ይጹም ይላል። እንግዲህ መላው አካልህ ይጹም፣ አፍህ ክፉ ከመናገር፣ አንደበትህ ከሐሜትና ከስድብ፣ ዓይንህ ሴቶችን ከማየት፣ ጆሮህም ዘፈንና ጨዋታን ከመስማት ይጹም በማለት ይናገራል ማለት ነው። ይህንን ይልና ጾም ያሻው ወይም ያስፈለገው የፈቲው ጾር ትደክም ዘንድ ነውና፣ የፈቲው ጾር ማለት ፍላጎት ይደክም ዘንድ ስለሆነ በጾምህ ጊዜ ከሩካቤ ታቀብ ይላል ማለት ነው። በአብይ ጾም ሰዓት፣ ጾመ ፍልሰታ ሰዓት ከዚያ ትታቀባለህ። ዳግመኛም ሰው እንስሳትን በሚመስልበት ባህሪው በጾም መላእክትን በሚመስልበት ባህሪው በጸሎት እግዚአብሔርን በነፍስ በስጋው ያገለግል ዘንድ ነው ተብሎ ተነግሯል በማለት ፍትሐ ነገሥት አንቀጽ 15 ላይ ደግሞ ይናገራል ማለት ነው። ስለዚህ በጾማችሁ ጊዜ ታቀቡ ነው። እንደዚሁ ፍትሐ ነገሥት እዚሁ ላይ ደግሞ አንቀጽ 25 ቁጥር 50 ላይ እንደዚህ ምን ይላል? በጾም ወቅት ከሩካቤ መከልከል ስለ ጾም የሚሆን ፈቃደ ነፍስ ይፈጸም ዘንድ ነው ይላል። አሁን በጾም ሰዓት ለምንድን ነው ሲባል በጾም ወቅት ከሩካቤ መከልከል ስለ ጾም የሚሆን ፈቃደ ነፍስ ይፈጸም ዘንድ ነው። ፈቃደ ነፍስ ቅድም ያልኩት አሁን የፈቃደ ነፍስን እውነት ለመናገር አሁን ቀጣይ እንግዲህ ነሐሴ 1 እየመጣች ነው። ለ16 ዓመታት እንዴት እንደምንቆይ እናውቀዋለን። ሰውነታችን ስብስብ የሚልበት ነው። ቤተ እግዚአብሔር የምንመላለስ እንኳን እኛ ሕፃናት የሚጾሙባት ጊዜ ናት። በዛ ሰዓት ሰው ሁሉ ወደ ምን ይዞራል ማለት ነው? ወደ ነፍሱ ወደ ምን ይዞራል ማለት ነው? ስጋውን ወደ መግታት ወደ ማሸነፍ። በነገራችን ላይ ቤተክርስቲያን እነዚህ ነገሮችን ስትሰራ ለራሳችን ጥቅም ነው የምትሰራው። ለራሳችን ጥቅም። አሁን ሐኪሞች እኮ አንዳንድ ምግቦችን ይሄን አትብሉ ማለት ጀምረዋል አይደል? እሷ ግን ቀደም ብላ ይሄ ከዚህ ታቀቡ አንዳንድ እንዲያው እስኪ ቀኑ ሙሉ እየዋልክ ብላ የሚል ሐኪም አለ። ቤተክርስቲያን ግን ቀደም ብላ ነው የሰራችው ይሄን። እዚህ ላይም እንደዚህ ማለት ነው። እና ይሄውም ነባቢት ነፍስን ለማክበር ደማዊት ነፍስን ከእንስሳዊ ግብ መከልከል ስለሚያስፈልግ ነው ይላል። ነባቢት ነፍስን ለማክበር ደማዊት የሆነች ስጋን እሷን ምን ማድረግ ነው? መቆጣጠር ማለት። ልጓም የሌለው ፈረስ አይቻልም። በጣም ወስዶ ይጥላል የሆነ ቦታ ላይ። ስለዚህ ጾም ምንድነው? የነፍስ ልጓም ነው። ያዝ ማድረጊያ ነው። ስለዚህ በዚህ ሰዓት እውነት እንነጋገር ከተባለ ያው ቅድም ብለነው ያለ ተርጉመነዋል እኮ። ሩካቤ ማለት ምን ማለት ነው? ግብረ ስጋ ነው።
የስጋ ስራ ማለት እኮ ነው። ግዕዝ ነው እኮ ግብረ ስጋ። አሁን ሰው የሚመጣለት ሌላ እንደሆነ ነው። ግብረ ስጋ ማለት የስጋ ስራ ማለት ነው። ግብር ስራ ነው። ገብረ ሰራ ነው። ግብረ ስጋ የስጋ ስራ ነው እና ከስጋ ስራ የምንታቀብበት ነውና በአጽዋማት ወቅት ነው። እንግዲህ አሁን አጽዋማትን ዝርዝር እያንዳንዱ ከንስሐ አባቱ ጋር ቢነጋገር ጥሩ። አሁን 7 አጽዋማት አሉ። እንደዚህ ከንስሐ አባት ጋር የሚደረግ ንግግር በጣም አስፈላጊ። ለምሳሌ ወጣኒ የሚባል አለ በቤተክርስቲያናችን አይደል? ማዕከላዊ የሚባል አለ፣ እንደገና ፍጹም የሚባል አለ። ለወጣኒ የሚታዘዝ ይኖራል፣ የጾም ምን በለው የሌላውም። ለማዕከላዊ የሚታዘዝ ይኖራል፣ ለፍጹሙ የሚታዘዝ ይኖራል። ስለዚህ ወጣኒ ሆኖ እንዳይሰበርብን አባቶችም ኃላፊነት አለብን። ዋናው ነገር እኛ አሁን ጠቅልል ያለ ነገር ነው የምንነግረው። አጽዋማት ላይ ብለናል። አጽዋማት ላይ የትኞቹ አጽዋማት እንዴት አድርገን እኛ ደግሞ ስጋችን ደካማ ነው ካሉ ንስሐ አባቶቻቸው ማነጋገር ነው። ቤተክርስቲያን የምታሸሽ አይደለች፣ የምታቀርብ ነች፣ የምታቅፍ ነች ቤተክርስቲያን። ይሄ ነው። ሁለተኛው በዓላት አሉ። በዓላት እነዚህም ቅዳሜ፣ እሁድ የጌታችን 9 አበይት በዓላት የሚባሉ አሉ። ያው በወር ውስጥ ለምሳሌ 12፣ 21 እና 29 ግዝት በዓላት ይባላሉ። እነዚህ ያው ቅድም እንዳልነው ከሩካቤም ከስራም ከምንም የምንታቀባቸው ጊዜያት ናቸው። የጌታ አበይት በዓላት የሚባሉት 29 ላይ ስለሚውሉ ብዙ ጊዜ እነዚህም ያው እንድንታቀባቸው ቤተክርስቲያን ትደነግጋለች። በአጠቃላይ ግን አሁን ዝርዝሩ ቅድም እንዳልነው ለሚጠይቁንም ምላሽ እንሰጣለን። እያንዳንዱም ንስሐ አባቱ ቢጠይቅ ያገኛል። እኛ ግን አሁን በዓላትን ለምንድን ነው ከሩካቤ የምንታቀባቸው የሚለው ላይ ብንነጋገር ነው የሚሻለው። አጽዋማት ላይ እንደተነጋገር ነው ማለት ነው። ምን ይላል? እንደዚሁ ትንቢተ ኢሳይያስ ምዕራፍ 58 ላይ ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርንም የተቀደሰውን ክቡር ብትለው የገዛ መንገድህንም ከማድረግ ፈቃድህንም ከማግኘት ከንቱ ንግግርን ከመናገር ተከልክለ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል። አሁን እንግዲህ በደንብ ማዳመጥ የሚያስፈልገው ፈቃድህን በተቀደሰው ቀኔ ከማድረግ ተከልከል። ሩካቤ ፈቃደ ስጋ ነው ብለናል። ስለዚህ ፈቃድህን ከተቀደሰው ቀኔ ብትከለከል ይላል ማለት ነው። የተቀደሰው ቀን ላይ ቤቱ መሄድ ነው። የተቀደሰው ቀን ላይ ጸሎት ነው። ጸሎት ሁልጊዜም ነው፣ አይቋረጥም። ግን የተለየ ደግሞ አለ። አሁን ቅዳሴም ጸሎት ስለሚባል ቅዳሴ የምናስቀድስበት ነው። ሰዓታት የምንቆምበት ነው። ማህሌት የምንቆምበት ነው። እንደዚህ እያደረገ ይናገራል ማለት ነው። እግዚአብሔር የተቀደሰው ክቡር ብትለው፣ እሱ የቀደሰውን ክቡር ብትለው፣ የታዘዝከውን ብትፈጽም፣ የገዛ መንገድህንም ከማድረግ ፈቃድህንም ከመፈጸም ብትታቀብ በማለት ይናገራል ማለት ነው። ስለዚህ ፈቃደ ስጋ ለነባቢት ለነፍስ ማስገብዛት ማለት ነው። ሶስተኛው ሕጋውያን ከመቁረባቸው በፊትና በኋላ ከመቁረባችን በፊትና በኋላ እንደዚሁ ባልና ሚስት አሁን ብዙ ሰው እንዲያው ወደ ጋብቻ ሲሄድ እንዲያው ለስጋው ደግሞ ያለው ክብር እንዳለ ሆኖ ከክብር የሚያልፍና ደግሞ ሌላ ወደ መፍራት ወደ ምናምን የሚሄድ ሰው አለ። ሕጋውያን ስጋውን ደሙን እየተቀበሉ ሩካቤ ስጋም እየፈጸሙ ልጅ እየወለዱ ልጅ እያሳደጉ እንዲኖሩ ነው የታዘዘው። ታዲያ እንዴት ነው ሲባል ስጋውን ደሙን ከመቀበል በፊት ለ3 ቀናት ከሩካቤ ይከለከላሉ። ከዛ በኋላ ደግሞ ለ2 ቀናት ደግሞ እንደዚሁ ይታቀባሉ። ይህም ምን ይላል? ወእምድኅረ ክልኤ መዋዕል ጸንሰት ኤልሳቤጥ በእሲቱ ከ2 ቀን በኋላ ሚስቱ ኤልሳቤጥ ጸነሰች ተብሎ የተጻፈውን የሉቃስ ወንጌል ምዕራፍ 1 ከቁጥር 24 ላይ ብንመለከት እናገኘዋለን። ከሩካቤ በኋላ ዘካርያስና ኤልሳቤጥ ቅዱስ ዮሐንስ መጥምቅን የወለዱት እሱ አገልግሎት ቆይቶ መጥቶ ከ3 ቀን በኋላ ሩካቤ እንደፈጸሙ ከዛ በኋላ ደግሞ ሩካቤ ከተፈጸመ በኋላ ደግሞ እንደዚህ 2 ቀን መታቀብ እንደሚገባ ይህንን ማንበብ ራሱ በቂ ነው። ሌላው ምናልባት እዚህ ላይ ደግሞ አሁንም በጣም በተለይ ዘጸአት ምዕራፍ 19 ቢያነቡ ምዕመናን እጅግ በደንብ ግልጽ ሆኖ ይታያል። ምን ይላል?
ምን ብሎ ነው የሚናገረው? ከመቁረባቸው በፊት 3 ዕለታትን እስራኤላውያን እንዲታቀቡ ከሚስቶቻቸው እንዲርቁ ይላል። ከሚስቶቻቸው እንዲርቁ እንዲታጠቡና ከሩካቤ ተከልክለው እንዲቆዩ በማለት ይናገራል ማለት። ይህንን ዘጸአት ላይ ያለውንም እንደዚሁ ሉቃስ ላይ ያለውንም ብናነብ ከሕጋውያን እንደዚሁ ከቁርባን በፊትና በኋላ ብሎ ማስቀመጥ ይቻላል ማለት ነው። እነዚህና የመሳሰሉ ናቸው። እንዳይሰፋ ብዬ ነው። መልካም እንግዲህ ሩካቤ የማይደረግባቸው ቀናት በአጠቃላይ በጾም ወቅት በቤተ በዓላትና በግዝት በዓላት እንደዚሁም ደግሞ ለመቁረብ ከሚኖሩ ዝግጅቶች አስቀድሞም ሆነ ከቁርባን በኋላ ባሉት ቀናት ብለው ጠቅሰውታልና ምናልባት ሰው ደካማ ነው፣ ስጋ ለባሽ ነው፣ ይስታልና በእነኚህ በተጠቀሱ ቀናት ሩካቤ ቢያደርግ ኃጢአት ሆኖ ይቆጠርበታል? ንስሐስ ያስፈልገዋል? ጥሩ። በነገራችን ላይ በጣም ምዕመናን ግልጽ እንዲሆንላቸው የሚያስፈልገው ሩካቤን መፈጸም አለመፈጸም ከኃጢአት ጋር የሚያያዝ አይደለም። ከኃጢአት ከመስራት ካለመስራት ጋር የሚያያዝ አይደለም። ምናልባት ከኃጢአት ጋር የሚያያዘው ትእዛዝ መታዘዝ አለመታዘዝ የሚለውን ትእዛዙን ማክበር ከኃጢአት መራቅ ነው። ትእዛዙን አለማክበር ኃጢአት መስራት ነው። ትእዛዝን ማለት ነው። እንዳጠቃላይ ይህንን ይመስላል። ወደ ሩካቤ ስንመጣ ቤተክርስቲያኗ ትእዛዝ አዛለች፣ ግን ሰው ደካማ ነውና እነዚህን ምዕመናን ብቻ አይደለም ሁሉንም ከሊቅ እስከ ደቂቅ ካህኑንም ሁሉንም የሚመሩ ደግሞ ንስሐ አባት ተሰጥተዋል። ለሁላችንም ንስሐ አባት አለ። ይህም ንስሐ አባት አለ፣ ሌላውም ሁሉም ንስሐ አባት አለ። እንደ ቤተክርስቲያኗ ስርዓት ማለት ነው ብሎ መኖር እሱ የራስ ፈቃድ ነው የሚሆነው። ስለዚህ ስርዓት ሰራች ቤተክርስቲያን። እንደገና ደግሞ ጠባቂ ደግሞ አባት አኖረች፣ ዳኛ ደግሞ አኖረች። ስለዚህ ችግሩ ለንስሐ አባት ቅድም ጠቀሙ የሚያደረጉት ለዛ ነው። ከንስሐ አባት ጋር መነጋገር ነው። በዚህ ሰበብ ወደ ሌላ እንዲመለከት ወደ ሌላ እንድትመለከት እንዳናደርግ ከንስሐ አባት ጋር መመካከል ያስፈልጋል። እሱ ብቻ ደግሞ አይደለም። ይሄም ሲባል ምን ማለት ነው? በደንብ ማወቅ ያስፈልጋል፣ መማር ያስፈልጋል። ቅዱስ ዮሐንስ አፈወርቅ እዚህ መጽሐፌ ላይ በደንብ በዝርዝር ጽፌዋለሁኝ። አሁን እያንዳንዱ በዝርዝር መናገር ጊዜም ስለማይበቃ ነው እንጂ በደንብ ማንበብ ይቻላል። ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? የኔን አካል ማንም በፈቃዱ ያለ እኔ ፈቃድ ሊከለክለኝ አይገባም ይላል። ማለት ምን ማለት ነው? ይሄ ማለት የእሱ አካል የእሱ ነው፣ የእሱ አካል የእሷ ነው፣ በመመካከር ነው። አሁን ደግሞ ሁለቱም ቢሸነፉ ወይ አንደኛው ቢሸነፍ ምን እናደርግ ነው? አንደኛው ጠንካራ ይሆናል፣ አንደኛው ሊደክም ይችላል። ስጋ ለባሽ ነው እና ያ ሲሆን ምንድነው ቅድም እንዳልኩት ነው። ከንስሐ አባት ጋር ሆኖ የማይፈታ ነገር የለም። ከንስሐ አባት ጋር ሆኖ የማይፈታ ነገር የለም። መጀመሪያ መስማማት ነው። መጀመሪያ አብሮ ማደግ ነው። ቅድም ብየዋለሁ፣ ወጣኔዎች ናቸው። አሁን እዚህ ላይ ወጣኔ ነው የሚቸገረው አይደል? የወጣኔውንም አባት መምራት አለበት። ልጆቼ እንደዚህ ነው እስኪ አሁን ላይ ጊዜው አብይ ጾምን ሞክሩ ማለት ጾሙ፣ ፍልሰታን ጾሙ፣ ዓርብ ረቡዕን ጾሙ። ደግሞ ከዛ በኋላ እየተነጋገር ጋድመችም ያንድ ቀነች ብዬ ነው ላይ ድርድር የሚል እንደዚህ እያደረጉ እኛ አባቴ እንዲ ዓርብ ረቡዕ ላይ እየተቸገርኩ እንዲሆንኩኝ ከዛ አባት የሚያደርገውን ያደርጋል። አሁን ይህንን ገብቼ በነገራችን አንዳንድ ትምህርቶች በቃ ችግር የለውም አድርጉም፣ ችግር አለው አታድርጉም የማይባሉ ነገሮች ይኖራሉ። ጠቅለል ያለ ግን ስርዓት እናስተምራለን፣ ስርዓት እንናገራለን። ስርዓት ነው የተቀመጠው። ዝርዝር ይባላል አይደል? ወደ ዝርዝር ሁኔታ ሲገባ ግን ዝርዝሩ ከማን ጋር ነው የሚሆነው? ከንስሐ አባት ጋር ነው የሚሆነው። እና ኃጢአት የሚለው ግን እዚህ ላይ በባልና ሚስት መካከል ያለ ኃጢአት እንደሌለው እኮ ተናግረናል። ኃጢአት እንደሌለው ተናግረናል። እንደገና ደግሞ በሌላ መልኩ ማወቅ ያለብን ደግሞ እንዲያው ኃጢአት እኮ አይደለም እያለ ደግሞ ዝም ብለን ልቅም እንዳንሆን ነው። አያችሁ ቤተክርስቲያን እንዲህ ነው፣ ስንዱ እመቤት ነች። ልቅም ሆነን እንዲያው አሕዛባዊ ግብር እንዳንሰራ፣ አሕዛባዊ አኗኗር እንዳንኖር። በቃ ዓርብ የለም፣ ረቡዕ የለም፣ ቅዳሜ የለም፣ እሁድ የለም፣ አብይ ጾም የለም፣ ፍልሰታ የለም። እውነት ለመናገር ይሄ ለሰው እንዲያው አሁን ለኦርቶዶክስ ተዋህዶ አይደለም፣ ሰው ተብሎ ለተፈጠረው ራሱ ዓመት እስከ ዓመት 360 ምናምን ቀን ተፈቅዶላል ቢባል እኮ እንዲያው ለስጋም ራሱ እኮ ጠቃሚ አይደለም። እውነት ለመናገር ማለት
ለሁሉ ጊዜ ያለው አይደለም። ለምግብም እኮ አሁን ጠዋትም ብላ 4 ሰዓትም ብላ እስኪ 5ም ብላ 6ም ብላ 7 ሰዓትም ብላ ምንም ይሆናል አይሆንም። አልፎ አልፎ አይደለም በቀን እንግዲህ 2 3 ማክሲመም 3 ነው አይደል? እንደዚህ እየሆነ ነው የሚሄደው እና ከዛ አንጻር በደንብ ግልጽ ይመስለኛል። ኃጢአት ከመሆን ካለመሆን ጋር ተያይዞ ሳይሆን ከስርዓት ጋር ይያያዛል። መልካም። ብዙ ጊዜ ባለትዳሮች በተለይም ደግሞ ወደ ክፍለ ሀገሩ ገጠራሙ አካባቢ የወንድ ልጅ ወይም የባልየው ፍላጎት ይኖርና የሴት ወይም የሚስት ፍላጎት ሳይኖር ይቀርና እንደው በማስገደድም ያለ ፍላጎትም የሚደረጉ ተግባራት ይኖራሉ። በአንደኛ ቆሮንቶስ ምዕራፍ 12 ይመስለኛል ቅድም ባነሱት ሀሳብ ላይ ለጸሎት ካልሆነ በስተቀር ምዕራፍ 7 እርስ በራሳቸው አትከላከሉ ይላል። ቁጥር 12 ላይ ነው መሰለኝ የሴት ገላ ወይንም ሴት የሴቷ የወንዱ እንደሆነ ወንዱ የሴቷ እንደሆነ ማንም ሴቷ በእሱ ላይ ማዘዝ እንደምችል ባል በሚስቱ ላይ ማዘዝ እንደሚችል ፍቃዱን ስጋውን መፈጸም እንደሚችል ያዛልና ያንን በመከተል በሚደረግ ሩካቤ ያንዷ የሴቷ ፍላጎት ሳይኖር ቀርቶ በሚፈጸም ሩካቤ እስከ መለያየት ያደርሳልና ይህ እንዴት ነው የሚያስታርቁት? በነገራችን ላይ እኔ እስከ መለያየት ድረስ በሩካቤ ሰበብ እስከ መለያየት ድረስ መድረስ እጅግ በጣም ውድቀት ነው። እውነት ለመናገር እኔ አሁን ሩካቤ ተከልክለው ቢለያዩ ነው የሚሻለው ወይስ ሩካቤ አድርገው ባይለያዩ ነው የሚሻለው? የተወለዱ ልጆችን አብረው ቢያሳድጉ ነው የሚሻለው ወይስ በሩካቤ ሰበብ ተለያይተው ልጆች ቢበተኑ ነው የሚሻለው? እንደዚህ አይነት አስተምሮም የላትም ቤተክርስቲያን ለመናገር። ለዚህ ነው ቅድም ደጋግም የምለው ለዚህ ነው አባት በደንብ ነው የሚመራው ይሄን። እኔ ልጆችን ከወጣኒነት ጀምሮ እስከ መጨረሻው ድረስ እየተንከባከብኩ ከሄድኩኝ ምንም ችግር የለም። እውነት ለመናገር ማለት ችግሩን እረዳዋለሁ። ዓርብ ረቡዕ መጾም ያልቻለ ሰውና ይሙት መጾም ያልቻለ እስኪ ምን እናድርገው? በቃ መጾም አይችልም። መድኃኒት ይወስዳል። ጠዋት ሁልጊዜ መድኃኒት ይወስዳል። በላ ነው የምንለው። በላና አንተ ደህና ስትሆን ትጾማለህ እኮ ነው የሚባለው። ስለዚህ ያም እኮ ከዚህ የተለየ አይደለም ማለት ነው ከሚፋቱ። እኔ አንድ ጊዜ እዚህ በማማከር አገልግሎት ውስጥ ከአውስትራሊያ አንዷ ደውላ ፈልጌ አድራሻውን አግኝቼ ነው አለች። ባለቤቴ የውጭ ዜጋ ነው አለች። እኔ ኢትዮጵያዊ ነኝ፣ የውጭ ዜጋ ነው። ከተጋባን አሁን 10 ወር ሆኖናል አለች። ከተጋባን ሩካቤ ያደረግነው 3 ጊዜ ነው አለች። በ9 ወር ውስጥ ነው ያለች እሷ። ለምንድን ነው ስላት ምንድን ነው ያለችኝ? ኃጢአት መስሎ ይታየኛል አለች። ሩካቤ ኃጢአት ነው ብዬ ስለማስብ ነው ጋብቻ ላይ አላቅም እኔ። ስለዚህ ኧረ ተይ አንቺ ልጅ ይለኛል አለች። እንግዲህ የውጭ ዜጋ ሆኖ በጣም ረዥም ጊዜ ነው የታገሰው አለች። አሁን ወደ ሌላ ሄዶብኝ ነው አለች የደወልኩት፣ ወደ ሌላ ሄደብኝ አለች። 9 ወር ግን ታግሶ ነበር አለች። አሁን ወደ ሌላ ሄደብኝ እና ለምንድን ነው ሲባል ኃጢአት መስሎ ስለሚታየኝ እንግዲህ 9 ወር ማለት በ3 ወር አንድ ጊዜ በ3 ወር አንድ ጊዜ በ3 ወር አንድ ጊዜ እንደማለት ነው። እንዲያው ሎጂኩን ስናየው ማለት ነው። ስለዚህ እቺ ልጅ ባለቤቷን ወደ ሌላ እንዲመለከት ያደረገች እሷ ናት። እንደዚህ ነው ያልኳት። አንቺ ነሽ ባለቤትሽን ወደ ሌላ እንዲሄድ ያደረግሽው አንቺ ነሽ። ማን ያስተማረሽ? ሩካቤን ኃጢአት ያለው ማን ነው? ምን ነው በቤተክርስቲያን አላደግሽም ብዬ በደንብ አድርጌ ተነጋግረን ምን ብለን ለማስታረቅ ተሞከረ እንግዲህ እና እንደዚህ አይነት ነገሮች እንሰማለን። አሁን አንዳንድ ሰው በቃ እንግዲህ 30ውን ቀን ይቆጥራል። በ3 በዓታ፣ በ4 ዮሐንስ፣ በ5 አቡነ ገብረ መንፈስ ቅዱስ፣ በ6 አርሴማ፣ በ7 ሥላሴ፣ በ8 እንትን፣ በ9 እንትን እና ስለዚህ 30 ቀን እንደዚህ አይነት አስተምሮ አላት እንደ ቤተክርስቲያን የላትም። ቅድም ብለናል እኮ ከቅዱሳን መላእክት ሁሉ አንዱን 12ን በትታቀቡ ልጆቼ ብላ አስቀመጠች። መላእክት ብዙ ናቸው። ከዛ ውስጥ አንዷን 12ን በወር ውስጥ ከዛ 19 እንዲዱ አላለችም፣ 22ን አላለችም፣ እንትን አላለችም እኮ ቤተክርስቲያን። ሄድ ደግሞ ምን አደረገች? ከመቤታችን ብዙ በዓላት አላት አይደል? ካሉ በዓላት ሁሉ 21ን ደግሞ በትታቀቡ በስራም ብታርፉ ላይ የግዝት በዓል የሚባሉት እነዚህ ናቸው። ከጌታ በዓላት ሥላሴ የጌታ ነው፣ ኢየሱስ የጌታ ነው፣ ባለ ወልድ የጌታ ነው፣ መድኃኒዓለም የሱ ነው።
አይደል? ከዛ ውስጥ ደግሞ 29ን አንዷን ይችን ብትታቀቡ ከስራም እንደዚሁ ብላ የግዝት በዓላት ብላ ያስቀምጥ 3 ናቸው። ዕለተ ሰንበት ምንም ድርድር መኖር የለበትም። አሁን አስረግጬ የምናገረው ሩካቤ የምንፈጽምበት አይደለም። ስጋዊ ነገር የምናደርግበት አለ፣ የምናለቅስበት ቤተክርስቲያን ሄደን ምጽአቱ የምናስብበት ዕለት እና ይሄ ነው። እነዚህ ነገሮችን እንዲያድጉ ወደዚህ እንዲመጡ መስራት ነው። ይህንን አልቻልኩም ካለስ መድኃኒት አለው። እንግዲህ አባት የምንለው ዝም ብለን አይደለም። አሁን ልሄድ ነው በቃ እኔ ልሄድ ነው ካለ ይህንን ሰው ቁስሉን ቀስ እያልን እያጠብን ምን እያልን እየኮተኮት ምን እያልን ማሳደግ ወደ ምንለው ማምጣት የሚያስፈልገው እንጂ እኔ በዚህ ሰበብ ሩካቤ ሰበብ ትዳር መፍረስ አለበት የሚል አመለካከት ማለት ሀሳብም ስርዓትም የለም። እኔም እንደዚህ አይነት ልናገርም አልችልም። ሌላው ግን የተነሳ አንድ ነገር አለ፣ ፍላጎት አለመጣጣም። እዚህ መጽሐፌ ላይ በደንብ አድርጌ በዝርዝር አስቀምጨዋለሁ። የስነልቦናዊ ፓርት ላይ በነገራችን ላይ እዚህ መጽሐፍ ውስጥ 12 መጽሐፍት አሉ። 3 ዋና ክፍሎች አሉት። መሰረት ብሎ ይነሳል። ከዛ ግርግዳ ይልና ጣራ ይላል። ጣራው ዋናው ማልበሻው ሩካቤ ነው የሆነው። ጣራው 2 ትልልቅ ምዕራፎች አሉት። ምዕራፍ 11 እና 12 ሩካቤ ነው። 11ዱ መንፈሳዊ ነው። 12ቱ እንዳለ ስነልቦናዊ ነው ያስቀመጥ ነው ማለት ነው። አሁን እዚህ ላይ በተለይ ስነልቦናውን በደንብ ቢያነቡት ምዕመናን የጾታ ልዩነት በሩካቤ ይላል። በጣም የማንገነዘባቸው ነገሮች አሉ። የሴት ልጅ የሩካቤ ፍላጎት ከጾታዋ አንጻር እንዴት ይታያል መታወቅ አለበት። የወንድ ልጅ አይምሮአዊ ነገሩ፣ ስነልቦናዊ ነገሩ፣ ውሳጣዊ ነገሩ የሱ ይሄንን ብሎ በደንብ አድርጎ ያትታል። የሴት ልጅ ፍላጎት ምን ይመስላል? የወንድ ልጅ ፍላጎት ምን ይመስላል? ተፈጥሯዊ ነገሮቻቸው ምን ይመስላል? የሆርሞን ዑደት ለምሳሌ የሴት ልጅ የሆርሞን ዑደት፣ የወንድ ልጅ የሆርሞን ዑደት። አሁን ያንን ሲረዳ ባል እሷን ይረዳታል። ለምሳሌ በ4 ሳምንታት የሴት ልጅ በ4 ዑደት ማለት 4 አንዱን ሳምንት አንዱን ወር በ4 ብንከፍለው በእያንዳንዱ ሳምንት የምታሳየውን እዚህ ላይ አስቀምጨዋለሁ። ዑደቱ ላይ ማለት ነው። የመጀመሪያ ሳምንት ላይ የወር አበባ ወቅት ነው፣ 7 ቀን ማለት ነው። በዚህ ሰዓት ከፍተኛ የአካልና የስነልቦና ድካም ይኖርባታል። የባሏን አክብሮትና ስሜታዊ ድጋፍ ትሻለች። በዚህ ሰዓት እንክብካቤውን ትሻለች። እንደኔ ይነጫነጫሉ። ለምን ይነጫነጫሉ? ማወቅ አለበት ባል። ሆርሞኑን እንደዛም ያደርጋል። አካላዊ እረፍት ትፈልጋለች። አይዞሽ ማለት ያኔ መደገፍ ያስፈልጋል ማለት ነው። ምክንያቱም ኤስትሮጂንና ፕሮጀስትሮን የሚባል ሆርሞን አለ። ያንን እንግዲህ በደንብ ማንበብ በዚህ ሰዓት ምን ይሆናል? በጣም ዝቅተኛ ስለሚሆን እነዚህ ነገሮች ይመጣሉ። አሁን ይሄ አንደኛው ሳምንት ብቻ አይደለም። ሁለተኛው ሳምንትስ የዝግጅት ወቅት ነው አይደል? የሙፃ ወቅት ነው። ይሄ ዝግጅት የምትዘጋጅበት ለፍሬ ለምናምን በሰዓት በተለይ ከ10 እስከ 14ኛው ቀን ድረስ አይምሮዋና ሰውነቷ ይበልጥ ንቁና ዝግጁ ይሆናል። በዚህ ሰዓት የሚኖራትና በ3ኛው ሳምንት በ4ኛው ሳምንት የሚኖራት አንድ አይደለም። ስለዚህ ባሪያንን ሲረዳ ችግሯን ይረዳል። እሷ ደግሞ የወንዱ ስትረዳ ወንድ ደግሞ እንግዲህ አሁን እናየው ይሆናል እንግዲህ እሱን ባጭው እና በዚህ ሰዓት ራሷን ይበልጥ ማራኪ አድርጋ ትታያለች። አሁን አያችሁ በሁለተኛው ሳምንት ማራኪ አድርጋ ትታያለች። ፍላጎት አለ፣ ደስተኛ ትሆናለች። ለባሏ ንክኪና ቀራረብ በጣም ፈጣን ምላሽ ትሰጣለች። እንደዚህ አሁን በዚህ ሰዓት በጣም ሁለቱ የእሱም ፍላጎት እንደዛ ከሆነ የእሷም እንደዚህ ከሆነ በጣም ጥሩ ጊዜን ያሳልፋሉ። ወደ 3ኛው ስንመጣ ይሄ ደግሞ ፕሮጀስትሮን መጠኑ ስለሚጨምር ሰውነቷ ይበልጥ መረጋጋትን ይፈልጋል። በዚህ ሰዓት ፍላጎቷ ከአካላዊ እርካታ ይልቅ ወደ ስሜታዊ ቅርበት፣ አሁን ስሜታዊ ቅርበትን ትፈልጋለች። አታችመንት፣ ይሄ ኢንቲሜሲ ምንለው ተጽፏል እዚህ ላይ። እሱን የምትፈልግበት ወቅት ነው ይሄ ሰዓት። ይሄ ንግግር ትኩረት ትሰጣለች ወይም ትፈልጋለች። ለንግግር ማለት ነው ትኩረት ትሰጣለች በዚህ ሰዓት። እነዚህ ወደ 4ኛው ስንመጣ ይሄ ደግሞ ሆርሞን በከፍተኛ ሁኔታ ይወርዳል ማለት ነው። ሆርሞን በዚህ ሰዓት ለምን
ዝግጅት የሆነች ነው ደግሞ እንትኑ ሊመጣ የወር አበባው ማለት ነው። ስለዚህ ስሜታዊ መረበሽ ሊያጋጥማት ይችላል። ስለዚህ ለምን ትረበሻለች ለምን ማለት የለበትም። አሁን ሆርሞኑ ነው። ይህ ሁሉ አንድ ወር ውስጥ ያለውን የስሜት መቀያየሮች ናቸው። በሴት ልጅ በአንድ ሴት ልጅ ይሄ አለ። በጭንቀት በንጭንጭ እና በድካም ስሜት ውስጥ ትሆናለች። በሰዓት በቃ እንዲያው እስቲ ይሄን እኮ ፕራክቲካሊ ማየት እኮ ነው። በየትዳሩ በቃ ወይ እንትን ብሎኛል ሊመጣ ነው መሰል ይላሉ። አያችሁ ሊመጣ ነው መሰል። ሆርሞኑን እንደዚህ የሚያደርጋቸው በትዕግስት መያዝ ስሜቷን እንዲረዷትና በፍቅር ቃላት መረጋጋትን ትሻለች። ያንን ባል ሲያደርግ ምን ይሆናል? ለሚቀጥለው በጣም ትዘጋጃለች ማለት ነው። አሁንም ቢሆን እኮ በዚህ ሰዓት ሩካቤ አይከለከልም ማለት የሚከለከለው በሰባቷ ቀን ነው። ለምሳሌ ሩካቤ የማይከለከልባቸው ላይ እዚያ ላይ ያለንተነሳ ነው። ሙሉውን ቅድም አላነሳሁትም፣ እንዲያው የተወሰኑትን ነው። ለምሳሌ እዚህ ላይ በደንብ አስቀምጫለሁ። የአራስነት ወቅት ወንድ ልጅ ሲወለድ እስከ 40 ቀን፣ ሴት ልጅ ስትወለድ እስከ 80 ቀን ሩካቤ የለም። በወር አበባ ጊዜ ሩካቤ የለም። ይሄ እንዲያውም በጣም ጥንቃቄ የሚያስፈልግ ጉዳይ ነው። ቅድም ያው ጊዜው እንዳልወስድ ብዬ ነው እንጂ እና አሁን ባልነው በአራተኛው ሰዓት እንኳ ቢሆን ምንድነው ከፍተኛ የሆነ ትሪትመንት ከሱ ትፈልጋለች ማለት እንደዛ እያደረግሽ ፍላጎት መፈጸም ይቻላል። የፍቅር ቃላትና አካላዊ ንክኪ፣ የውስጥ ሰላም፣ ከሩካቤ በኋላ ያለ ስሜት፣ እነዚህ ሁሉ እያንዳንዳቸው መካከል ያለው እንትን ልዩነት አለው ማለት ነው በወንዱ በሴቱ። ምናልባት እንዲህ አሁን የሴቷን ዘርዝረን አየን አይደል? የወንዱን ስንመለከተው ብዙ ጊዜ የሱ ኮንስታንት ሊሆን ይችላል። የሱ ፍላጎቱ ሁልጊዜ ዝግጁ ሊሆን ይችላል። በተለይ የውስጥ ሰላም ካለው ብዙ እንደሷ የሆርሞን መለዋወጥ ስለሌለው እሱ ዝግጁ ሊሆን ይችላል። ስለዚህ እሱ ሁልጊዜ ዝግጁ ስለሆነ ለምን እንዲሆናል ማለት የለባትም። ምክንያቱም ተፈጥሮ ነው የሱ እንደሷ የሆርሞን መለዋወጥ የለበትም። በአንድ ወር ውስጥ መለዋወጥ የለበትም የሱ። ስለዚህ ለምን እንደኔ አልሆንክም ማለት የለባትም። እሱም ደግሞ ለምን እንደኔ ተመሳሳይ አልሆንሽም ማለት የለበትም። እንደዛ ሲሆን ሩካቤ ጤናማ ይሆናል፣ አንዱን ይረዳል ማለት ነው። አሁን እርስዎ እየገለጹልኝ መረጃዎችን እያየው ነበረ እና ከዚህ ፊትም በጋብቻ ላይ ባነሳነው ሀሳብ ላይ ቅድም እርስዎ በጠቀሱት አበይት የዘጠኙ የጌታችን አበይት በዓላት በአጽዋማት ቀን እንዲሁም ደግሞ ለስጋው ደግሞ ራሳቸውን ዝግጁ በሚያደርጉበት ቀን እንደዚህ ተብሎ ተጠቅሷል እና ከዚህ ፊት ከደረሱን አስተያየቶች መካከል በአጽዋማት ቀን ሲባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አብዛኛው ቀን ከግማሽ በላይ 365ቱ ቀናት ውስጥ ከግማሽ በላይ የጾም ቀን ናት። ቀኖቹ ጾም ናቸው። ለምሳሌ የጌታችን የነነዌ ጾም 3 ቀን አለ። የአብይ ጾም 55 ቀን አለ። ጾመ ሐዋርያት ይለዋወጣል 40 ቀን እንዲሁም ጾመ ድህነት ረቡዕና ዓርብ በዓመቱ አብዛኛውን ሳምንታት አለ። እነሱ በአጠቃላይ 180 ቀናት ጾም መሆኑን መረጃዎች እያየው ነበርና በዚህ በ180ው ቀን ሩካቤ አይደረግም ማለት ነው። በዚሁ ላይ ደግሞ ተደምሮ የእመቤታችን በወሮት 12 ቀን አለ። ማነው በዓመት ውስጥ 12 ቀን አለ በየወሩ ሲደመር። እንዲሁም የጌታችንም 12 አለ። የቅዱስ ሚካኤልም 12 አለ። 36 ቀን እዚህ 180ው ላይ 36 ቀን ስንጨምርበት ወደ 200 ምናምን ደረሰ። በተመሳሳይ ደግሞ እሁድና ቅዳሜም አሉ። እነኚህም ሲጨመሩ አብዛኛው ወደ 200 ምናምኑ የማይደረግበት ቀን ይሆናል በዓመት ውስጥና መቼ ነው ታዲያ የምናደርገው? እንደ አብዛኛው እኮ የማናደርግበት ጊዜ ሆነ ተብሎ አስተያየት በድምር ተቀምጠው ከዚህ ፊት አይቻለሁና እንዴት ያዩታል ይሄን? በነገራችን ላይ እንዲያው እውነት ለመናገር ያው አሁን ይሄ ጥያቄ ያው ለስጋ ድካም የሚጠየቅ ጥያቄ ነው። ክፋት የለውም።
በስጋም እየኖርን ስለሆነ ስለ ስጋ መታሰብ የለበትም ማለት አይደለም። ምንም ጥያቄ የለውም። መወያየት ያስፈልጋል። ይሄ ውይይት ቅድም እንዳልነው እያንዳንዱ ነገር በሚዲያ የሚነገር አይደለም። እያንዳንዱ ነገር ማለት ነው። ምናልባት አሁን የተባሉ 200 ምናምን ቀናት ሙሉ ግንኙነት አታድርጉ የሚል እንትን ላይሆን ይችላል። ወደ ዝርዝር ሲመጣ ፍትሐ ነገሥት ላይ ተቀመጠ አለ። ፍትሐ ነገሥት ላይ ለዚህ ነው አሁን በአውደ ምሕረት ይሄ ነው ተብለው የሚነገሩ ማይነገሩ ነገሮች ስለሚኖሩ ወደ ንስሐ አባት ሪኮመንድ ያደረኩት ቅድም ለዛ ነው። የሆነ ሆኖ ቅድም ብለናል እኮ ጾም መታቀብ ለምን አስፈለገ ነው? ጾም ለምን አስፈለገ ነው? ጾም እንግዲህ አሁን እንደተባለው በጣም ከምንበላበት የማንበላበት ጊዜ እንደሚበልጥ ነው የተቀመጠው። እውነት ለመናገር ከሚጾም ሰውና ዝም ብሎ ከሚበላ ሰው እንዲያው የሰላሙን ጉዳይ፣ የጤናውም ጉዳይ፣ የኑሮውም ጉዳይ፣ የመጨረሻው በምድር ላይ ያለው የሚያኗኗር ጉዳይ ቢነጻጸር እውነት ለመናገር መጾም ሰውን ጎድቶ አያውቅም። እውነት እንነጋገር ተባለ። ያ እንግዲህ እንትን ይፈልጋል ማለት ምንድነው? ቀምሶ ማየት ይፈልጋል። በመብላት ብቻ ሰው የተለየ ጥቅም ላያገኝ ይችላል። ባለመብላት ደግሞ መጎዳት ላይኖር ይችላል። እውነት ለመናገር ማለት ነው። ቤተክርስቲያኗ ለሰው ልጅ ጥቅም ቀድማ ስለምተነብይ ነው ይሄን ያስቀመጠችው። ለስጋም ጤንነት ጭምር የተቀመጠ ነው አጽዋማት ማለት ነው። የሩካቤው ጉዳይ ቅድም እንዳልነው መነጋገር የሚያስፈልግ ነው። አሁን ብለናል እኮ ቅድም። አሁን ለምሳሌ ጾመ ነቢያት ላይ ምን ላድርግ? አባቱ ጋር ይወያይ፣ አባቷ ጋር ትወያይ። ጾመ ሐዋርያት ጋር ምን ላድርግ? ንስሐ አባት ጋር መወያየት። ከአቅም በላይ የሆነ ነገርን ቤተክርስቲያን አትጭንም። አሁንም ማወቅ ያለብን ይሄን ነው። ከአቅሙ በላይ የሆነ ነገር አትጭንም። በፍቅር ነው የምታዘው። ብታደርገው ትጠቀማለህ፣ ባታደርገው በስጋህም እንዳትጎዳበት። የነፍስ ጉዳይ ብቻ አይደለም። አሁን ሰው የሚያስበው በቃ የመንግስተ ሰማያት መግባት አለመግባት፣ ኧረ እኔ በዚህ ከፈረደብኝ ይላል ሰው። አይደለም። ብታደርገው ጥቅሙ ይሄ ነው፣ ባታደርገው ይሄ ነው። አስገድዳ ቤተክርስቲያን እንትን ብላ አይደለም። ህግጋቱ የፍቅር ህግጋት ናቸው። በነገራችን ላይ በሌላ መልኩ ስንመለከት እንዲያው እውነት ለመናገር አባቶቻችን በምንኩስና ህይወት ይኖራሉ። አሁን እንደና አቡነ ተክለ ሃይማኖት ያሉ ወደ ፍጹማን ደግሞ ወሰድከን እንዳይሉን እንጂ ምዕመናን አባቶቻችን እናቶቻችን በእንትን የሚኖሩበት ማለት በታቅቦ የሚኖሩበት ስጋቸው ለነፍሳቸው አስገዝተው የሚኖሩበት ስርዓት ነው አይደል? ምንኩስና መንኮሰ ሞተ ነው። ለዓለም ሞተው ከሩካቤ ተለይተው ነው የሚኖሩ። ዛሬም እግዚአብሔርም ሰው የሚያውቃቸው ራሳቸውን ስጋቸው ለነፍሳቸው አስገዝተው የሚኖሩ መነኮሳያት አሉ። በትዳር ያሉ ደግሞ ምንም ስርዓት ጠብቁ ተባለ እንጂ ሩካቤ አልተከለከለም። ስርዓት ጠብቁ ብቻ ነው የተባለ። ለምሳሌ ምን አድርጋለች ቤተክርስቲያን? አንድ ምሳሌ ላንሳ። 55 ቀን ተብሏል አይደል? ቅድም 55 ቀን አለ። 55 ቀን የጾም ጊዜ ነበር። ቀጠለችና 50 ቀኑን ደግሞ ጾም የለም ብላ ደግሞ አወጀችው። መንግስተ ሰማያት ስትገቡ እንደምትኖሩት በቃ ያንን እያሰባችሁ ቆዩ አለችና ትላለች 55 ቀን። ስለዚህ የተፈቀደ ነው ማለት ነው። እዚህ ጋር አሁን እንደው ምናልባት ስታቲክስ ላይ ካልተሳሳትኩ 320 ቀን በአመት ውስጥ 320 ቀን ቅድም ከተዘረዘሩት ሀሳቦች ላይ ተደምሮ በአጠቃላይ እሑድና ቅዳሜንም በአመት ውስጥ ያለውን እሑድና ቅዳሜም ተደምሮ አጽዋማትም ተደምረው እንደው አንዳንድ ጊዜ ከዚህ ፊትም ባነሳ ነው አጥቢያችን ላይ ዓመታዊ የግዝት በዓልም ሳይሆን የዓመታዊ በዓልም ሲሆን የማይደረግበት ቀን ነው ተብሎ ተጠቅሷልና እሱ ሳይጨመር ወይንም ደግሞ ስጋውና ደሙን ለመቀበል ከሚያደርጉት ዝግጅትም ሳይጨመር 320 ቀን ማድረግ አይቻልም። እንደዛ የሚል አስተምሮ ግን የለም። በአጠቃላይ ሲደመር ማለት ነው። ለምሳሌ በአመት ውስጥ እሑድና ቅዳሜ ሲደመሩ 104 ቀናት ይመጣሉ። እንደዚሁም ደግሞ ቅድም እንደጠቀስነው አጽዋማቱም ሲደመሩ 180 ቀን ይመጣሉ። የግዝት በዓሉም ሲደመር ወደ 36 ቀን በአመት እንደዚህ ይመጣል። እነኛ ተደማምረው 320 ቀን የማይደረጉበት ቀናት ሊሆኑ ነው። ከነዛ ውስጥ 45 ቀኗን ብቻ ማድረግ እንደሚቻል ሂሳቡ ያሳያል። ምናልባት ሂሳብ ላይ ካልተሳሳቱ
እና እንደው ቤተክርስቲያን ሩካቤ ላይ ያላት ነገር እንዴት ነው? ከዚህ ፊት ከሰራ ነው አንጻር ከሚመጡ ጥያቄዎች ተነስቼ ነው እና ታዲያ ምኑን ተጋባ ነው ታዲያ የሚል ጥያቄዎች አሉ። ሰው አንዱ ከሚጋባበት ምክንያቶች አንዱ ከስጋ ፍላጎት ወይንም ደግሞ ከማመንዘር ለመቆጠብ ነው አይደለ? ሌላ እንደው ከዛም ከማለት ከሚስቱ ጋር ተቆጥቦ ተወስኖ ለመኖር ነው እና ምኑን አገባ ነው የሚል ጥያቄ ያለ። ያው ቀደም ብየዋለሁኝ። አሁን ይሄን መድገም ካልሆነ በስተቀር ቀደም ብየዋለሁ። ማለት ምን ማለት ነው? ምናልባት ሚዲያ ላይ አሁን እንደዚህ አንተ ቆጥረህ እንዳስቀምጥከው ቆጥሬ ይሄ ነው ይላል። ጥያቄ ስለሆነ ነው። ኮሜንት ላይ ከዚህ ፊት እንደው ደምረው ቀንሰው አባስተው እንደዚህ አድርገው ልከውልህ እንደዚህ ኮሜንት ላይ አስቀምጠው አይቼ ነው። ልክ ነህ እኮ አሁን እነሱ እንዳሉት እንደዚህ አሁን ይሄ ነው ባልልም፣ ለምሳሌ ቅድም ብያለሁኝ አጽዋማት ላይ የትኞቹ አጽዋማት ላይ ጠበቅ አድርጋ ቤተክርስቲያን ታስተምራለች? ፍትሐ ነገሥቱ ላይ እኮ አለ። የአደባባይ ትምህርት፣ የአደባባይ የሚዲያ እንደዚህ እያልኩ ቅድም ስናገር የነበረው ይሄንን ነው። ከንስሐ አባት ጋር የሚለው ለዚህ ነው። አሁን በቃ ከዛሬ ጀምሮ ጾመ ነቢያት ላይ እንዲህ ብዬ ልናገር አልችልም። የቤተክርስቲያኗ ስርዓት አለ። አባት ጋር ቢሄዱ ግን ደክሞኛል፣ እኔ ጾመ ነቢያት ላይ አልቻልኩም፣ ጾመ ሐዋርያት ላይ አልቻልኩም፣ አብይ ጾም ውስጥም 55 ቀን ከአቅሜ በላይ ሆነ፣ ምን ላደርግ? መልስ አላት ቤተክርስቲያን፣ መልስ አላት። አይ 300 ምናምን ቀን ስለሆነ በቃ ይህን ችለህ መኖር አለብህ አትልም። እንደዚህ አይነት አስተምሮ የላትም። እንደዚህ አይነት አስተምሮ የላትም። አንድ ጊዜ አሶሳ እያለሁኝ አንድ ነገር ሰምቻለሁኝ። ምንድነው ሳምንት ድረስ ከባለቤቱ ተለይቶ ፊልድም ቢሄድ ምንም መቆየት ማይችል ሰው ብለው ሲናገሩ ሰምቻለሁ። እንኳን 55 ቀን ማለት ነው። እንደዚህ አይነት ደግሞ በተፈጥሮ ደግሞ ልዩ የሆነ እንትን ያላቸው ሰዎች ደግሞ ሊኖር ይችላል እና ያንን ቤተክርስቲያን አይመለከታትም። በቃ እኔ ሩካቤ ካልፈጸምኩ መኖር አልችልም የሚል ሰው ሊመጣ ይችላል። ያ እኮ ይመለከታታል፣ ቤተክርስቲያን ይመለከታታል። መድኃኒት አለው አልኩኝ እኮ እኔ ቅድም እኮ ተናግሬያለሁ። መድኃኒት አለው። አይ ሩካቤ ካላደረግ ሃይማኖትን ተወው የሚባል አስተምሮ የላትም። ብታደርገው ትጠቀማለህ ነው። ይሄ እኮ የፈቃድ ነው። የፈቃድ ሲባል ልክ ጾመ ዘመነ ጽጌን በፈቃድ እንደማትጾመው እንዲህ አይነት አይደለም። በፈቃድ ሲባል ወደህ ፈቅደህ ብታደርገው ትጠቀማለህ ነው። ወደዚያ ማሳደግ ነው ያለብን። ምናልባት አሁን የተባሉት ያህል ባይሆኑም ግን አጽዋማት የሚታቀቡባቸው ጊዜያት ይበዛሉ፣ ብዙ ናቸው። ምንም ጥያቄ የለውም። ከሌላው የምንለየው በዚህ ነው። ኦርቶዶክሳዊ ያ ግን ላወቀበት ይጠቅማል እንጂ አይጎዳም። ለነፍስም ለስጋም ነው የተሰራው። ለስጋ ብቻም አይደለም። እውነት እንነጋገር ከተባለ በደንብ በዝርዝር አስቀምጫለሁ። እኔ ይሄንን መልስ የሚመልሰው ይሄን እያንዳንዱን አስቀምጫለሁ። ምናልባት ቅድም እንዳልኩት ዝርዝር አሁንም ሚዲያ ላይ እንደማይቀመጠው ያኛውን እዚህ ላላስቀምጥ እችላለሁ። ግን ይሄ ብዬ ግን የሆነ ነገር ያስቀመጡት ነገር አለ፣ ማንበብ ነው። እና እውነት እንነጋገር ከተባለ ጥያቄው በጣም መሰረታዊ ጥያቄ ነው፣ መመለስም አለበት። እኛ ካልመለስ ነው ማን ይመለስ? ይሄ ሰው ትክክለኛ ነው መጠየቁ። በውስጡ የሚመላለሰው ዝም ብሎ ቢተወው ነው እኮ ምላሽ ያገኘው። ለእሱም ምላሽ ያገኛል፣ ሌላውም ይማርበታል። ይሄ መጠየቅ ኧረ ነውር ነው ብሎ ዝም ብሎ ያለ ሰው ደግሞ እኮ ይኖራል። በውስጡ እያተመተመ ስለ ሩካቤ ማውራቱንም ነውር አድርጎ የሚያስብ ሰው ይኖራል። አሁን ግን እየተነገረው ነው። ስለዚህ እኔ ሩካቤ ስጋን መታቀብ ያልቻለ ሰው መፍትሄ የለውም የሚል አስተምሮ የላትም ቤተክርስቲያን። ትልቁ ነገር ግን ነፍስህን ለስጋህን ለነፍስ አስገዛ ታስተምራለች፣ ታቀብ ታስተምራለች ነው። ብዙ ጊዜ እንደዚህ በሳምንት ውስጥ እኮ ሰኞ እሑድ ለሰኞ፣ ሰኞ ለማክሰኞ፣ ረቡዕ ለሐሙስ ይሄ ተፈቅዷል ትላለች ቤተክርስቲያን። ያኛውም ሳምንት ሲመጣ እንደዚህ ያው እንግዲህ ቅድም እንዳልነው አጽዋማት ሲመጡ የተወሰኑ እንደዚህ ካልሆነ በስተቀር እና መፍትሄ አለው ለሁሉም ነው። ቤተክርስቲያን መፍትሄ አላት ነው። መልካም። እንደው ሩካቤ ተደርጎ ጸሎት ማድረስ ይቻላል? የጸሎት መጽሐፍትን ይዞ ማድረግ ይቻላል? በሚገባ የጸሎት ቤት ውስጥ ገብቶ የፈለጉትን የጸሎት አይነት ማድረግ፣ የፈለጉትን የጸሎት መጽሐፍ። ምክንያቱም ሩካቤ ንጹሕ የሚለው እንዳንዘነጋው። አንዳንድ ሰው መስቀል እኮ መሳለም የሚፈሩ ሰዎች አሉ። ኧረ ንጹሕ አይደለም የሚሉ ሰዎች አሉ።
በወር አበባ ጊዜም ንጹህ አይደለም ብለው ዘወር በፍጹም ምን አደረጉ? ሩካቤን ኃጢአት ነው ያለማን ነው? መጀመሪያ በነገራችን ላይ መሰረቱ ኃጢአት አይደለም። ሩካቤ ኃጢአት አይደለም። ኃጢአት ስላልሆነ ስለዚህ ኃጢአት ያልሆነን ነገር ቅድመ ሁኔታ ለምን እናስቀምጥለታለን? ይህን መጽሐፍ ንካ፣ ይህንን መጽሐፍ አትንካ። ለምን? ምክንያቱስ ባይሆን እና ንጹህ ከሆነ ለምን ቤተክርስቲያን አይገባም እንዳይባል። እሱ ደግሞ ራሱን የቻለ ስርዓት አለ። አፋዊ ዝግጅት አድርገን ነው ቤተክርስቲያን የምንገባው። ከብዙ ነገር ቤተክርስቲያን ልዩ ናት። ጽላቱ ያለበት የእግዚአብሔር ሕግጋት ያሉበት ቦታ ስለሆነ ስጋው ደግሞ የሚፈተትበት ቦታ ስለሆነ ስርዓት አለው እንጂ የጸሎት ምንም የሚከለክል ነገር የለም ነው። ጤናማ ያልሆነ የሩካቤ ስርዓት አለ። ጤናማ ያልሆነ የሩካቤ ስርዓት አለ። ጤናማ ያልሆነ ሩካቤ ስርዓት በነገራችን ላይ እዚህ ላይ በደንብ አድርጌ ገልጬዋለሁኝ። ጤናማ ያልሆኑ የሩካቤ ስርዓቶች በተለይ አሁን እጅግ በጣም እየተስፋፉ የመጡ እንዲያው እንደ ህጋዊም እንዲሆኑ እየተደረጉ ያሉ ብዙ ነገሮች አሉና ይኖራሉ። እነዚህን እንዲያው ባጭሩ እዚህ ላይ አስቀምጫቸዋለሁ። እዚህ መጽሐፌ ላይ በተለይ ገጽ 425 ላይ ከ425 ጀምሮ በደንብ ተዘርዝረዋል። ለምሳሌ እንደ ቤተክርስቲያናችን ስርዓት ከጋብቻ በፊት የሚፈጸም ሩካቤ ጤናማ ያልሆነ ሩካቤ ነው። ምክንያቱም ቤተክርስቲያኗ ባርካ ቀድሳ ዋይድ ስትል ነው ሩካቤ የሚጀመር እንደ ቤተክርስቲያናችን ስርዓት። ምናሉ አንዴ መጋቢ አዲስ የእንታ ሸቱ አለማየሁ ከጋብቻ በፊት ሩካቤ መጀመር አሉ ፊሽካ ሳይነፋ ሩጫ መጀመር ነው ብለው ተናግረዋል። ሚዲያ ላይ ሰምቼ በጣም ገርሞኛል። ፊሽካ ሳይነፋ ጀምር ሳይባል ሩጫ መጀመር ዲስኳሊፋይ ያስደርጋል። ውጤት አያመጣም። ውጣ ድል የለውም። አዎ ያንን ነው ወደ ዝሙት ወደ ምን ነው የሚሄደው። ይሄንን ዕብራውያን 13 ከቁጥር 4 ዘፍጥረት 39 ከቁጥር 9 ያንብቡ ይሆናል። ይሄ አንደኛው ይሄ ነው። እንዲያው ባጭሩ ዝርዝሩን ምናልባት ለምንድን ነው ይሄ የሚከለከለው? ይሄ ለምንድን ነው ሲባል ከሕግ ውጭ ነውና የዝሙት ኃጢአት እንዲለማመዱ ስለሚያደርግ ለትዳር አጋር ያለንን ክብር ስለሚቀንስ ለወደፊቱ ምክንያቱም ንጽጽሮች የመሳሰሉ ነገሮች ይመጣሉ። ሕገ እግዚአብሔርን ከመሻር ባሻገር ማለት ነው። የጋብቻ ጊዜን ያዘገያል። ምክንያቱም የሚፈልገውን በአቋራጭ ያገኘ ሰው ቶሎ ወደ ጋብቻም እንዳይመጣ ያዘገየዋል። በተለይ በሴቶች ላይ በራስ መተማመንና የተፈላጊነት ስሜትን ይቀንሳል። አያችሁ፣ በነገራችን ላይ ለስጋም ጭምር ነው ማለት ነው። በጋብቻ በፊት ሩካቤ ተፈጸመ አይደል? ከዛ ምን ይመጣል? እርግዝና ይመጣል። ሊመጣ ይችላል። አሁን ሲመጣ ደግሞ እንግዲህ ማህበረሰባዊ እሴታችን አለ። ምን ላድርግ ወደሚል ይመጣል። እንደገና አንዳንድ ወንድ ደግሞ ያው እንግዲህ አማካሪን ብዙ ነገር ሰማለሁ ያለው በቃ ወይ ሌላ ወደ አስወረጂ ወደሚል ይመጣል ማለት ወይ ስሜ እንዳታነሺ ይላል ማለት። ስለዚህ ማን ላይ ነው? እሷ ላይ ነው መጨረሻ ላይ ጫናው የሚመጣው ማለት። ከዚህ ሁሉ ሰብሰብ ቢባል ኖሮ ይሄ ሁሉ አይመጣም ነበር ማለት። ከዛ እንደገና የመጀመሪያው እንደ ቤተክርስቲያን ስርዓት እንደ ሕገ እግዚአብሔር ኃጢአት ነው ከጋብቻ በፊት ሩካቤ። ቀጣይ ደግሞ ሌላውን ኃጢአት ያስከትላል። ምንም ወደ ማስወረድ ምንም ጥያቄ የለውም። ይሄ ምንም ይሄ እንዲያው ያለ በገሃድ ያለ ነገር ስለሆነ እውነተኛ ፍቅርን እያጠፋ ስሜታዊ ፍቅርን ያሳድራል። ወደዛኛው አይሄድም። በቃ አሁን ስሜት ዛሬ እዚህ ጋር ነገ እዛ ጋር እንዲል ያደርገዋል። ከጋብቻ በፊት በህገወጥ መልኩ ማህተመ ድንግልናን ያሳጣል። ስለዚህ በተክሊል መጋባት ይቀራል። የቤተሰብ ተስፋ እንግዲህ እንዳልሆነ ይሆናል። በሩካቤ ህይወት አለመደሰትን እና ማወዳደርን ያመጣል። ጸጸትና የጥፋተኝነት ስሜትን ያመጣል። ከጋብቻ በኋላ አለመተማመንን ያመጣል። ምክንያቱም በፊትም እኮ እኔ ምን በድንግልና አላገኘሁሽ፣ መጀመሪያም እኮ በድንግልና አላገኘሁ መባባል ይመጣል። አለመተማመን ያመጣል። በጣም እኔ ፕራክቲካሊ በደንብ የማየው ነው።
በዚህ በማማከር አገልግሎት ውስጥ ማለት ነው። እንዲያውም አንዱ ምን ብሎኛል፣ አሁን እኮ እኔን የጨነቀኝ አንድ ነገር አለ። ምንድን ነው? አይ ያው በፊትም ድንግልና ስለሌላት እና ኧረ ደግሞ እሱ ብቻ አይደለም ከጋብቻ በፊት እነሱ ራሳቸው አንድ ሆኑ እና ሞከሩትና ከዛ ከእኔ ጋር እሺ እንዳለች ዛሬ ነገ ከሌላም ጋር እሺ የምትልስ ብትሆን በምን አምናታለሁ ብሏል። ለራሱ እንግዲህ እሱን አምናው አብራ በስለተኛሽ ብቻ እንደዚህ ያለ ሰው አስታውሳለሁ። እንግዲህ ከዛ በኋላ እንግዲህ ምን እንደተባባል እንግዲህ ሰፊ ነገር ይኖረዋል እና እንደነዚህ አይነት ነገሮች አሉ። አንደኛው ይሄ ነው። ሁለተኛው ከትዳር አጋር ውጭ ሩካቤን መፈጸም፣ ይሄ ደግሞ ዋናው ነው። በተለይ እሱ እያለ እሷ እያለች ደግሞ ያም ኃጢአት ነው ብለናል። ይሄ ደግሞ የበለጠ የኃጢአቶች ሁሉ ኃጢአት ነው። ይሄ አመንዝራነት ይባላል በቤተክርስቲያናችን ስርዓት። ይሄንን ያው መጽሐፍ ቅዱስ በደንብ አድርጎ ይወቅሳል። ከጋብቻ ከአጋር ውጭ ወደ ሌላ መሄድ ይሄ በቤተክርስቲያናችንም እጅግ በጣም የተወገዘ ነው። በነገራችን ላይ የተወገዘ ነው። ጤናማ ያልሆነ የሩካቤ ስርዓት ነው። ሌላው ከዘመድ ጋር የሚደረግ ሩካቤ፣ ይሄንን አስመልክቶ ከእናንተ ማንም ሰው ኀፍረተ ሥጋውን ይገልጽ ዘንድ ወደ ዘመዱ አይቅረብ ይላል ዘሌዋውያን 18 ከቁጥር 6 ላይ። አይቅረብ፣ የአባትህን ወይም የእናትህን ኀፍረተ ሥጋ አትግለጥ። ይህንን የሚያደርግ የዘመድን ኀፍረተ ሥጋ ገልጧል፣ ኃጢአቱን ይሸከማል። ወደ ዘመድ አሁን እኮ በጣም ማንሰማው ጉድ እኮ የለም። እንዲሆነ እንዲያው የከለ እንዲያው አሁን ጆሮ ጭው የሚያደርጉ ነገሮች እንሰማለን። ከዘመድ ጋር የሚደረግ ይሄ እጅግ በእግዚአብሔር ዘንድ የተወገዘ ይሄ ራሱ ከዘመድ ጋር ነው። ሌላውና አሁን ዓለምን እየናጣት ያለው ይሄ ግብረ ሰዶም፣ የወንድ ለወንድ የሴት ለሴት ይሄንን አስመልክቶ ዘሌዋውያን 18:22 ላይ ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነው ይላል። ጸያፍ ነው። ወንድ ለወንድ ሴት ለሴት ጸያፍ ነው ይላል። ይሄ የግብረ ሰዶም ማለት በነገራችን ላይ ሰዶም ሀገር የተሰራው ስራ ማለት ነው። እነ ሰዶም እዛ የሞቱበት የጠፉበት ማለት እኔ እንዲሁ ሰው እሱን እያየ እየሰማ ለነገሩ ጊዜው ነው። ጊዜው ሲባል አሁን የጊዜው ሰዎች ያመጣ ነው። በተለይ ምዕራባውያን ጋር ያለ ችግር በጣም የሚያሳዝን ነው ማለት ነው። ይህን እንደ ህጋዊም ለማየት የሚሞክሩ ሰዎች አሉ። ይህንን የሚያደርጉ ሰዎችን ምን ይላል? ሮሜ 1:24 ላይ ምን ይላቸዋል? ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ ርኩሰት አሳልፎ ሰጣቸው ይላል። ሰጣቸው። ስለዚህ እግዚአብሔር ለሚያስነውር ስሜት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። ሴቶች ለባህሪያቸው የሚገባውን ትተው በባህሪያቸው ለማይገባው ለወጡ። ሴት ለሴት ማለት ነው። ለወጡ። መጽሐፍ ቅዱስ ነው እያነበብኩ ያለው። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ ይላል። ይሄ ቃል በቃል እንግዲህ መጽሐፍ ቅዱስ ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ምድራት ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እንዲሁ እግዚአብሔር ይህንን የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህ ለማይረባ አእምሮ ተላልፎ መሰጠት ነው ማለት ነው። እነዚህና የመሳሰሉት ናቸው። መልካም እንግዲህ አባታችን ብዙ ብናነሳ መጽሐፉ በጣም ሰፊ ነው። እንደው በገጽ እንኳን ቢሰላ ከ500 በላይ ገጽ አለው። ከዚህ በፊትም የጻፏቸው መጽሐፍት አሉ። እነኛን መጽሐፍት እንዲያነቡ እንመክራለን። ወደፊትም ደግሞ በሰፊው ምዕመናን ለሚያነሱ ጥያቄዎች ከእርሱም ጋር ከሊቀ አእላፍ ቀሲስ ፋሲል ጋርም አንድ ላይ የሆንን ጋብቻና ጮኝነትን ሌሎችም ስነልቦናዊ ህይወቶችን እናነሳለን እና ትልቁ ዓላማ የዛሬ ይህን መጽሐፍ አንድን ማስተዋወቅ ስለሆነ መጽሐፉን ምርቃት በፊታችን ቅዳሜ አለ። እዛ ላይ ምዕመናን እንዲመጡ መጥተው እንዲመርቁ እንዲሁም ደግሞ የምርቃቱ ሁኔታ ምን ይመስላል፣ መጽሐፉን ቀጣይስ የት ያገኙታል? እስኪ እሱን ይግለጹ። መልካም እንደተባለው መራውት ኦርቶዶክሳዊ የትዳርና የሩካቤ ስነልቦና 3ኛ መጽሐፌ ሐምሌ 11 በቅድስት ሥላሴ ዩኒቨርሲቲ አዳራሽ 4ኛ ፎቅ ነው የሚመረቀው። እንግዲህ በምርቃቱ ዕለት በተለይ ከ7 ሰዓት ጀምሮ እንጀምራለን። ኦቨርቪው የሚያደርጉ አካላት ተመድበዋል። እነ መጋቢ አእላፍ
ቀሲስ ፋሲል፣ እነ መምህር ፀሐይ ጽድቅ እና ደግሞ መጋቢ አዲስ እሸቱ አለማየሁ እነዚህ ኦቨርቪው በማድረግ እና በተለይ አሁናዊ የትዳርን አሁናዊ ችግር ከመጽሐፉ ጋር በማገናኘት በደንብ የመግለጽ ስራ ይሰራል ብለን ተዘጋጅተን ዝግጅታችን እያጠናቀቅን ነው። እንደተባለው እንግዲህ 7 ሰዓት ይጀምራል። እነዚህ ሊቃውንት ያንን ያቀርባሉ። የመጽሐፍ ሽያጩ ዛሬ ይከናወናል። በዚህ ምርቃት ላይ ማንም ሰው እንኳን ኦርቶዶክሳዊ ያልሆነም ሌላው በሙሉ እንዲታደም ያው ጥሪያችን እናስተላልፋለን። ይሄ መጽሐፍ በነገራችን ላይ ይሄ መጽሐፍ ኦርቶዶክሳዊ ብቻ እንዲያነበው አይደለም። ምናልባት ርዕሱ እንደዛ ቢመስልም ጥናታዊ ነገር አለው። ዝም ብሎ አይደለም የተሰራው። በደንብ ጥናት አድርጌበታለሁ። እንደገና ደግሞ ታሪኮች አሉበት። ማለት በፍኖት ማህበረሰባዊና ስነልቦናዊ የምክክር የበጎ አድራጎት ድርጅት እዛ የምክክር አገልግሎት ሰጣለሁኝ፣ ያሰለጥናለሁ። በዛ ውስጥ ያገኘኋቸው ታሪኮች እየተነሱ እዚህ ላይ ተቀምጠዋል። ስም ሳይገባ ማንነት ሳይታወቅ በደንብ ግን እንዲያስተምር ተደርገው ተቀምጠዋል። የተፈተሹ ናቸው። እንደገና ይሄ ሃይማኖታዊ ብቻ አይደለም። ሃይማኖታዊና ስነልቦናዊ ሁለቱንም የያዘ ነው። ማንንም የሚያንጽ ነው። እንደገና ይሄ ለባለትዳሮች ብቻ አይደለም። ለቅድመ ጋብቻ ለወደፊቱ ትዳራቸው ለመመስረት ለተዘጋጁ፣ ለሚያስተምሩ፣ ለመምህራን እጅግ በጣም ልጆቻቸው ለሚመሩ ንስሐ ልጆቻቸው ለሚመሩ ካህናት አባቶቻችን፣ ለሚያስተምሩ መምህራን፣ ለሰባካያን፣ ለምርምር ጥናትና ምርምርን ለሚያደርጉ በጣም ተመራምረን የታላላቅ ሊቃውንትን የታላላቅ ምሁራኑ በስነልቦናም በሃይማኖትም በደንብ ተጠቅመን ነው እንግዲህ መጽሐፍ ራሱ እንግዲህ ሪፈረንስ ላይ እዚህ ላይ ማግኘት ይቻላል። ወደ 111 መጽሐፍትን ሪፈር አድርጌያለሁ። እንግሊዘኛዎች ይበዛሉ፣ አማርኛም እንግሊዘኛም ተጠቅሜ እየተረጎሙ በዚህ አይነት መልኩ ነው ጽሁፉን ያዘጋጀሁት እና ለሁሉም ተጠቃሚ ስለሆነ ሁሉም ታድሞ መጽሐፉን እንድንመርቅ የሚል ጥሬን አስተላልፋለሁ። ከዛ በተረፈ ከምርቃቱ በኋላ ደግሞ እንግዲህ ለተለያዩ አከፋፋዮች እንሰጣለን ማለት ነው። መጽሐፍቱን የተለያዩ አከፋፋዮች ጋር ማግኘት ይቻላል። እንደገና ደግሞ በራሳችን ስልክ እየደወሉ ማግኘት ይቻላል ማለት ነው። ስልኮትን መናገር ይችላል። 0911 38 27 53 በዚህ ስልክ እየደወሉ ወይም ደግሞ 09 43 30 29 46 በእነዚህ እየደወሉ ማዘዝ ይቻላል። አስፈላጊ ከሆነ ማድረስም ሁሉ ይቻላል፣ መላክ እንችላለን በየቦታው። እንደገና ደግሞ አድራሻችንም እዚሁ 4 ኪሎ ግንፍሌ አፍቅራ ህንፃ 3ኛ እና 4ኛ ፎቅ ነው ቢሮአችን። እዛም ድረስ እየመጡ መውሰድ ይቻላል ማለት ነው። ይሄ ነው። መጋቤ ጥበብ ሺግዛው መኮንን ጊዜዎትን ሰውተው የጻፉትንም መጽሐፍ አስተዋውቀው መጽሐፉ ላይ ያለውን ሀሳቦችን አንስተው ለሁላችንም እውቀት የሚሆነውን ሀሳብ ስለሰጡን ከልብ አመሰግናለሁ። ውድ ተመልካቾች እንግዲህ ይህን አንጋፋ ትልቅ መጽሐፍ ነው፣ ለእጅም ትልቅ መጽሐፍ ነው፣ ግን ትልቅ ትምህርት የምናገኝበት ቅድም እርሳቸውም እንዳሉት ኦርቶዶክሳዊ ብቻ ያልሆነ ሳይሆን ሰው የሆነ ሁሉ አንብቦ የሚማርበት የሚገነዘብበት ህይወቱን የሚመራበት መጽሐፍ ነው። ገዝታችሁ ተጠቀሙ። በቅርብ ያላችሁ አዲስ አበባና በአዲስ አበባ ዙሪያ ያላችሁ ደግሞ ሐምሌ 11 በቅድስት ሥላሴ 4ኛ ፎቅ ላይ ተገኝታችሁ እንድትመረቁ መልእክታችን ነው። ወደፊት ደግሞ ይህንን ሀሳብ አስፍተን ከሳቸው ጋርም ከመጋቤ አእላፍ ቀሲስ ፋሲል ጋርም ሰፊ ፕሮግራሞችን አብረን ይዘን እንመጣለን። በደንቡ እንማማራለን። ምክንያቱም ትዳር አገር የምትመሰረተው ከትዳር ነው እና ትንሿ ተቋም ነች እና ከዛ ተነስተን ነው ሀገርን መገንባት የምንችለው እና እዛ ላይ በደንቡ እንሰራለን። ለዛሬ ግን ቆይታችን ይህን ይመስላል። በሌላ ሀሳቦች በሌላ እንግዳ በቀጣይ እስከምንገናኝ ድረስ ቸር ይቆየን።